ትራምፕ ያተረፉት ነገር አለ፣ ትራምፕ ያጡት ነገር አለ። ጆ ባይደን አድክመውት የነበረው ነገር እንደገና ዶናልድ ትራምፕ ማምጣት ፈለጉ። አሜሪካና ቻይና መልካም በሆኑ ቁጥር አንዳቸው ለሌላኛው ኦፖርቹኒቲ በፈጠሩ ቁጥር ዓለም ሰላም ትሆናለች ነው። ቻይና በአጠቃላይ ከአሜሪካን ጋር በነበራት ግንኙነት ሁሌ እንዳተረፈች ነው። ሺ ጂንፒንግ እና ትራምፕ ጎን ለጎን ተቀምጠው ነው። በኒውክሌር ጉዳይ ላይ ስለ ኢራን ያላቸው አመለካከት ከኛ ጋር ተመሳሳይ ነው። የቻይና መሪዎች ወደ አሜሪካን ከሄዱት ይልቅ የአሜሪካን መሪዎች ወደ ቻይና የሄዱበት ጊዜ ይበልጣል። ጦር መሳሪያ ከእንግዲህ አላቀርብም አሉ ሲሉ ትራምፕስ ደግሞ ምን አይነት ሌቨሬጅ ሰጥቷቸው ነው? የቻይናና የአሜሪካን ግንኙነት ወደፊት እየለሰለሰ ሊሄድ የሚችለው አሜሪካን ለታይዋን መሳሪያ የጦር መሳሪያ ማቅረቧን ስታቆም ነው። ዛሬ ደግሞ ሌላ ማስጠንቀቂያ ሰጡ። ታይዋን ፈጽሞ ኢንዲፔንደንት ሀገር ሆናሉ ብላ እንዳታስቡ። ዶናልድ ትራምፕ ግን ፕራግማቲክ የሆኑ ሰው ናቸው። እሳቸው ይዘው የሄዱት ዓላማ አላቸው። ያ ዓላማቸው ስትራቴጂክ ዓላማ ነው። ያን ስትራቴጂክ ዓላማቸውን እንዳሳኩ ነው የማምነው። ጤና ይስጥልን ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው አለማየሁ ሀዲና ቢኒያም ካሴ አብራናችሁ ቆይታ የምናደርግ ይሆናል። ውድ ተመልካቾች ከኛ ጋር ሁኑ። አሌክስ እንዴት አለ? ዛሬ መስከረም በጣም በርካታ ጉዳዮች እንደተለመደው ከሮቡ እስከ ቅዳሜ ባለው በሁለት ቀናት ውስጥ በርካታ ጉዳዮች ዓለማችን ላይ ተከስተዋል። ግን የክስተቶች ማጠንጠኛና ሁኔታዎች ደግሞ በአንድ ጉዳይ ላይ ትኩረት ያደርጋል። በአሜሪካው ፕሬዚዳንት ዶናልድ ትራምፕና በቻይናው ፕሬዚዳንት ሺ ጂንፒንግ መገናኘት ውስጥ ምን ምን ጉዳዮች ተነሱ እና ደግሞ የትኛው ውሃ ያነሳል፣ የትኛው ደግሞ እንዲያው ላይ ውይይት ተደረገበት ተብሎ ታለፈ እንጂ ምን አይነት ለውጥ አመጣ፣ በመካከለኛው ምስራቅ ላይ ለውጥ አመጣ ወይ፣ በሩሲያ ዩክሬን ጦርነቱ ላይ ምን ጉዳይ ተወያዩ የሚለው በጣም ብዙ ሰዎች የሚነጋገሩበት ነው። በዛ ላይ ደግሞ ቻይና ከጥቅሟ አንድም ነገር ያፈገፈገችበትንም አንመለከትም። ስለዚህ እሱ ጉዳይ በጣም የዓለምን ፖለቲካ በየትኛውም መንገድ ፈታተን ብናየው ወደ ሁለቱ መሪዎች ውይይትና የቻይናና የአሜሪካን ግንኙነት ታሳቢ ያደርጋል። የቢዝነስ ጉዞ እንደሆነ ይታወቃል። ያስከትሏቸው ሰዎችም እሱን ታሳቢ ያደርጋል። እንደው በጠቅላላው ዓለም አሁን ያለችበት አሌክስ በደንብ የምናውቀው ነው። በሚድል ኢስት ያለባት ውጥረት፣ በአፍሪካ ቀንድ ፖለቲካ ውስጥ ያሉ ሰጣ ገባዎች፣ የእርስ በርስ ግጭቶች፣ በሱዳን ውስጥ ስትመለከት የቀይ ባህር ፖለቲካ ያለበትን የምታውቀው ነው። ከዛ ተሻገረ የሩሲያ ዩክሬን አለ። ኤዥያ ውስጥም የተስማሙ የሚመስሉ ግን ደግሞ አንድ ቀን ሊተኳኮሱ የሚችሉ እንደዛ አይነት አውድ አለ። ብዙ የጦር መሳሪያ ግድድሩ አሁን ደግሞ ልክ እንደ ቀዝቃዛው የዓለም ጦርነት እየሆነ በመጣበት ሰዓት ፕሬዚዳንት ዶናልድ ትራምፕ ወደ ቻይና ጉዞ 40 ሰዓታት አሳልፈው ወደ አሜሪካ ተመለሱ የሚለው ከዜና ባሻገር ነውና እንደው ጀነራል ያለውን አንደምታ እስኪ ምን ይመስላል ከሚለው ብንጀምር። ያው እንግዲህ ከ2017 በኋላ ለሁለተኛ ጊዜ መምጣታቸው ነው ዶናልድ ትራምፕ በቻይናው ቆይታቸው በዛን ጊዜ በነበረው ሞር ዲክቴት የማድረግ የመምራት የበላይነትን ለማስጠበቅ ያደረጉት ጥረት ብዙ ነበረ። ብዙም ታሪፍም የጣሉበት ጊዜ ነው። የአሜሪካንን ኢኮኖሚ ከፍ አድርጎ ግን የቻይናን ኢኮኖሚ ዝቅ በማድረግ የተጀመረ አይነት ነገር ነው የነበረው። ግን ከ17 ጀምሮ እስከ 26 ባለፉት 9 ዓመታት ውስጥ እንግዲህ ያለውም በመሀልም የጆ ባይደንም መንግስትም ጊዜ ስለነበርና ጆ ባይደን ደግሞ ከአሜሪካን ጋር ከቻይና ጋር ያላቸው የፖለቲካ ግንኙነት ደግሞ ደከም ያለ እንደነበረ ይታወቃል። ምክንያቱም ጆ ባይደን ቀደም ሲል በነበሩት አመታት ከእርጅና ዘመናቸው በፊት ይቅርታ ይደረግኛል አገላለጼ ከዛን ዘመን በፊት የነበረው የፖለቲካ ብስለታቸው ከአመት አመት ግን እየቀነሰ የመጣበት ሁኔታ ነበረ በዛን ዘመን ማለት ነው። ስለዚህ ጆ ባይደን አድክመውት የነበረውን ነገር እንደገና ዶናልድ ትራምፕ ማምጣት ፈለጉ። ስለዚህ አሁን ዶናልድ ትራምፕ ወደ ቻይና በሄዱ ሰዓት የአሜሪካንን ጥቅም ለማስጠበቅ እንደሆነ አንዱ ማሳያ የነበረው ምንድነው? ቶፕ ማኔጀሮች የሚባሉት የሳቸው ረዳቶች የሚባሉትን ጠቅላላ ከዋይት ሃውስ ይዘው እንደወጡ ነው የሚያሳየው። እንደገና ከማኔጀሮቻቸው ውጪ ደግሞ እንደገና ደግሞ ታዋቂ የሚባሉት ደግሞ መሪ የሚባሉት ደግሞ በሶፍትዌርም ሆነ በሃርድዌር ላይ ለአሜሪካን ትልቅ ገቢ የሚያገኙት የነ አፕል፣ ኒቪዲያ የመሳሰሉ እና ኤለን መስክን ጨምሮ በቃ በዚህ በአውቶሞቲቭ ኢንዱስትሪው በሶፍትዌሩም እና በኮምፒውተርም ረገድ ላይ እነዚህ ነው ሰዎች ይዘው ወደዛ የተጓዙት። ይሄ ማለት እንግዲህ ንግግር ወይም
የንግድ ስምምነት አላደረጉም ማለት ፌል አድርጓል ማለት አይደለም። ነገር ግን እነዚህ ሰዎች ይሄ የመጀመሪያ እርምጃቸው ነው ንግድ ለመጀመር። ምክንያቱም አሜሪካኖቹ ዲኢንዱስትሪያላይዝድ ማለት አሁን አሜሪካን እስከዛ ድረስ የነበራት የኢንዱስትሪ አቅም እየተዳከመ እንደመጣ እያወቁ ነው የአሜሪካ መንግስት። ስለዚህ ምንድነው የሚደረገው? ያላቸው እድል ሌሎች ሀገራት ሲመርጡ ቻይና ብቻ ነች ልትሆን የምትችለው። ምክንያቱም ላለፉት እነዚህ 40-50 ዓመታት በተለይ ካልተሳሳትኩ ኒክሰን ይመስሉኛል 1970ዎቹ ሄደው ነበር ወደ አሜሪካን እና ያን ጊዜ በሄዱበት ሰዓት ላይ ቻይናና ራሻ ግንኙነታቸው የሻከረበት ስለነበረ ያንን ለማጠናከር የሚሻከረውን ግንኙነት ለማጠናከር ግን ከቻይና ጋራ የንግድ ስምምነትና የማይሆን አይነት ለቻይናዎች አሳልፈው የሚሰጡት አይነት ስምምነት ነበር የተደረገው። ከዛን ጊዜ ጀምሮ ግን ቻይና እያደገች ያንን የሁለቱን ግጭት ከሩሲያ ጋር ያላትን ግጭት እንትን ለማለት ፈልገው ብቻ ቻይናዎቹ የራሳቸውን የቤት ስራ መስራት ችለዋል። ስለዚህ ልክ የአሁኑን ግንኙነት ወይም ደግሞ ከቻይናው መሪ ጋር አሁን በተገናኙበት ጊዜ ምንም አልተነጋገሩ ማለት አይቻልም። ብዙ የተነጋገሩት ነገር አለ፣ ግን ኦፊሻሊ እኛ ከምናውቀው የበለጠ በድብቅ የተናገሩት ግን እንደሚበልጥ ይታወቃል። ስለ ምሳሌ ስለ ቭላዲሚር ፑቲን አንዴ ብቻ ነበረ ድምጽ ቃል የተነሳው፣ ያውም እሳቸውን ልዩ የሆነው የራሳቸው መኖሪያ ስፍራ ይዘዋቸው ወደ ጋርደን ይዘዋቸው በሄዱ ሰዓት እንደው ከመውደዳቸው የተነሳ ከኔ ውጪ ይሄን ስፍራ ማንም አላየውም የሚል ይመስላልና ከፍተኛ ጉጉት ስለነበራቸው ያን ሲናገሩ አይ ፑቲን ግን አይተውታል የሚል ውስጥ ያለውን ኤጓቸውን እንግዲህ ትንሽ ሊረብሸው ይችል ይሆናል። ግን እንደ ትልቅ እንግዳ ስለተከበሩ እና ጥሩ ግንኙነት የመጀመሪያው ምዕራፍ ነው ብለው የሚል ስሜት ተሰምቷቸዋል። ነገር ግን ይሄ ሁኔታ በዚህ እንዳለ ግን በተቃራኒው ግን አሜሪካን ውስጥ ያሉት የፖለቲካ ተንታኞች የቀድሞ የነበሩ የኮረስፖንዳንቶች የፖለቲካ ተንታኝ ጋዜጠኞች የቀድሞ የራሱ የአሜሪካን አማካሪ የነበሩ ሁሉ ለምንድነው ቻይናን ታላቅ አገር ታላቅ መሪ ደግ ሰው መልካም ሰው በቃ ጥሩ መንፈስ ያለው ሰው ነው የሚለውን ለምን ይደጋግመዋል የሚለው ነገር ይሄ ብዙ አቃጥሏቸዋል ማለት ይቻላል እንዲህ በቀላል ቋንቋ ስንናገር ማለት ነውና ይህ ደግሞ ሌላ አንድምታ አለው በአሜሪካን ህብረተሰብ ዘንድ ይሄ እጅ የመስጠት አይነት ነገር ነው የታየው። እንዳልከው ደግሞ ቀደምም ቻይና አንድም ነገር ወደ ኋላ ፈቀቃል። አዎ አንድም እርምጃ ወደ ኋላ ፈቀቅ ልትል አትችልም። ምክንያቱም እሷ አሁን ነፃ የሆነች ሀገር በማንም ላይ ጥገኛ ያልሆነች ራሷም ያላስጠጋች ግን ኢኮኖሚዋን በኢኮኖሚያስ ሌሎችን ሀገራትን ዲክቴት ማድረግ የምትችል ሀገር ሆና ተገኝታለች። ስለዚህ ይሄ ነው ያለው ሁኔታ በትራምፕና በቻይናዎች መካከል ያለው። ልክ ነው። ብዙ ነገሮች ናቸው የሚነሱት እዚህ ላይ እንዳልከው ታሪክም አብሮ መታየት አለበት። ባለፈው በነበረኝ እንግዳ ጋር የተወሰኑ ሀሳቦችን ለማንሳት ሞክረን ነበረ። ከዚህ ከታሪክም አንጻር ብዙ ጉዳዮች የነሱ የአሜሪካና የቻይና ግንኙነታቸው ሰፊ ነው። ኦፍ ኮርስ ሰፊነቱ ደግሞ ከኢኮኖሚው ግዝፈትም ከህዝባቸውም ግዝፈት በዓለም ፖለቲካ ላይ ካላቸው ጫናም ወይም ደግሞ ካላቸው ተጽዕኖ ፈጣሪነት አንጻር በብዙ መንገድ የሚታይ ነው። እንዳልከው ደግሞ የተጓዙ ሰዎች እነማን ናቸው? እነ ቶም ኩክ ናቸው ያፕሉ፣ እነ ኤለን መስክ ናቸው በዓለም ላይ እንግዲህ ቁጥር አንድ ቱጃር፣ የነ ስፔስ ኤክስ የነ ቴስላ ባለቤትና ኃላፊ ናቸው። እሳቸው እንግዲህ እነሱ አሉ። የነ ኤንቪዲያዎች ምናምን ብዙ ከቴክኖሎጂ ጋር ግንኙነት ያላቸው ትልልቅ የንግድ ኩባንያዎች ጭምር ነው አብረዋቸው የተጓዙትና በቃ ጉዞውን ስትመለከት ዝም ብለህ ስትመለከት በቃ የቢዝነስ ትሪፕ ነው የቢዝነስ ጉዞ ነው የሚለው ግምት ውስጥ ይገባል። ግን ደግሞ መረሳት የሌለበት አሁን ላይ ዊፓናይዝድ እየሆነ ነው። ንግድ በንግድ ውስጥ ነው ፖለቲካን የምታስፈጽመው፣ በንግድ ውስጥ ነው ሚሊታሪህን የምታሳየው ወይም ደግሞ ኢኮኖሚን ስታጠነክር ነው እንጂ አንዱን ነጥለህ በአንዱ ብቻ የምትሄድበትም አይደለም። ለዚህ ማኮ የአሜሪካ ትኩረት ወደ ሩሲያ ብቻ ይሆን ነበረ በሚሊታሪ ብቻ ቢሆን ግን ወደ ቻይና የሆነበት ሚስጥር በኢኮኖሚ የተደገፈ ሚሊታሪ በኢኮኖሚ የተደገፈ ዓለምን ወደ ሆነ አቅጣጫ የመውሰድ ነውና እንዳልከው ሁለቱም በጣም ሲሞጋገሱ፣ በተለይ ትራምፕ ደግሞ ብዙ አይነት ነገር ነው የሚሏቸው። ታላቁ መሪ ይሏቸዋል። በቻይና በጣም ኢምፕሬስድ ሆኛለሁ ይላሉ።
ካቀባበሉ ጀምሮ ልጆች ሲቀበሏቸው የነበረውን ነገር እሱንም ሲያደንቁ እና ይሄ ምንድነው ዲፕሎማቲካሊ ከሰላምታቸውም አንጻር እኮ ያው ትንሽ ትራምፕ ጨበጥ አድርገው እንትን አለና እሱ አይ ቲንክ ትርጉም አለው 14 ሰከንድ ያህል ነው የቆዩት። ትርጉም አለው የሆነ ኦፍ ኮርስ ግን ያው ሺ ጂንፒንግ ናቸው። እንደውም ብዙ ጊዜ የአሜሪካ ፖለቲከኞች አይስቁ ወይ ሲስቁ አይታዩ ሲያዝኑ አይታዩ አንድ አይነት ፊት ነውና ምን እያሰበ እንደሆነ ሺ ጂንፒንግን መረዳት አችልም ይላሉ። እንደዚህ አይነት ባህሪ እንትን ያሉ ናቸው። እንደውም ፑቲንም እንደዚህ አይነት ባህሪ ያላቸው ግን ሂውመሬስ ናቸው። ሳምታይምስ ደግሞ ፑቲን ግን ሺ ጂንፒንግ ስትመለከት አንድ ፊት ነው። እንደው ለአንዳንድ ነገር ፐርፐዝ ፎቶዋቸውን ሲፈልግ እንኳን ተመሳሳይ ነው ወይ እንደው ፖዚሽን ይቀያየሩ ካልሆነ በስተቀርና እና እንዲህ አይነት ብርቱ ዲፕሎማሲ የሚከተሉ ሰው ስለሆኑ ከዛ አንጻር ብዙ ነገሮች ይታያሉ። የሪቻርድ እንደው ትንሽ ለተመልካቾቻችንም ሪካፕ ለማድረግ ነው። የሪቻርድ ኒክሰን 1972 ላይ ቅድም እንዳነሳው አንተ ጉዞ ካደረጉ በኋላ ወይም ደግሞ የቻይና ህዝብ ሪፐብሊክ በማኦዎቹና እንግዲህ በኮሚንታጎቹ ካይሼክ አማካኝነት በነበረው ጦርነት አማካኝነት እንግዲህ ከእርስ በርስ ጦርነቱ በኋላ የነበረውን ነገር ታስታውሰዋለህና ሪቻርድ ኒክሰን እንደምትመለከተው ለመጀመሪያ ጊዜ ቻይናን ወይም ደግሞ የቻይና ህዝብ ሪፐብሊክ ዋናዋ ቻይና ከተመሰረተችበት ጊዜ አንስቶ ለመጀመሪያ ጊዜ ብቅ ማለታቸውን ተከትሎ ነው እንግዲህ ዲፕሎማሲው በተወሰነ መጠን መልኩን እየቀየረ በመንግስታቱ ድርጅትም እውቅናው ከፍ እያላት መጣ። ቻይና ታይዋን አልነበረ እንደ ሀገር የምትቆጠረው ቢካዝ እነዚህ የምንመለከታቸው የነ ማዎቹ ወይም ደግሞ የማኦ ዜዱንግ የሚመሩት ኮሚኒስት ፓርቲ አሸናፊ ሆኖ በወጣበት ጊዜ የነበረውን የፖለቲካ እንትን ነው የሚያሳየውና እሱን ስትመለከተው ከ72 ጀምሮ እንኳን ስትመለከት ሁሉም የተመረጡ የአሜሪካ ፕሬዚደንቶች ቻይናን ጎብኝተዋል ኤክሰፕት ዴሞክራቶች ሁለት ለዛውም ጂሚ ካርተር እና ጆ ባይደን ብቻ ናቸው ያልጎበኙት። ሌሎቹ ሪፐብሊካኖቹ በሙሉ ከ1972 በኋላ ወይም ደግሞ ሪቻርድ ኒክሰን ለመጀመሪያ ጊዜ ከሄዱ በኋላ የመጡት ፕሬዚደንቶች ከዛ በፊት ኦፍ ኮርስ እንደ ሀገርም እውቅና ስላልሰጧት ለኤክስፔክትም አይደረግም አልሄዱም። ከዛም በኋላ ግን ሁሉም ፕሬዚደንቶች ሄደዋል። በጣም የተመላለሱት ደግሞ ጆርጅ ወከር ቡሽ ናቸው ትንሹ የምንላቸው። እሳቸው ወደ 4 ጊዜ ያህል ቻይናን ሄደዋል። ምክንያቱም ቡሽ በነበሩበት ጊዜ ዓለም የነበረበትን ውጥረት የምታስታውሰው ነው። የመካከለኛው ምስራቅ ጉዳይ ከዚህ ከ9/11 ጥቃት ጋር የተገናኙ ጉዳዮች አሉ እና ልክ ያሁኑ አውድ ያለው ነው። ከዛ እነ ባራክ ኦባማ ነው ዲሞክራትም ናቸው። ከፑቲንም ጋር እንደዚሁ ግንኙነታቸው ከፈረንሳይ መሪዎችም ጋር ከዛ እነ ባራክ ኦባማ አይ ቲንክ 3 ጊዜ ምናምን ሄደዋል ወደ ቻይና። ይሄ የሚያሳይ ነገር አለ። ትራምፕ እንግዲህ ከ9 ዓመታት በኋላ ለመጀመሪያ ጊዜ ቅድም ባነሳው 2017 ነውና 26 ላይ ሄደዋል። ይሄ ሁሉ ትሪፕ አይደለም። ይሄ ሁሉ ትልቅ ኢኮኖሚ፣ ይሄ ሁሉ ትልቅ ሚሊተሪ፣ ይሄ ሁሉ ትልቅ የዓለምን ፖለቲካ አንድ ላይ መርጅ የማድረግ አካሄድ ነው። ለዓለምም ብሎታል ነው ሺ ጂንፒንግም እኮ አሜሪካና ቻይና መልካም በሆኑ ቁጥር አንዳቸው ለሌላኛው ኦፖርቹኒቲ በፈጠሩ ቁጥር ዓለም ሰላም ትሆናለች ነው። እውነት ነው ይባላል እኮ አሜሪካ ላይ የሆነ ችግር ከተፈጠረ የአሜሪካ ኮንግረስ ላይ የሆነ ችግር ካለ ዓለምን በቀላሉ እንደ ጉንፋን ያዳርሳል እንደ ቫይረስ ይባላል እኮ እና ከዛ አንጻር ሺ ጂንፒንግም የአሜሪካ እንዲያውም በጣም በሚገርም ሁኔታ ትራምፕ ራሳቸው የአንዳችን ሰክሰስፉል መሆን ስኬታማ መሆን ለሌላችን እንደ ጥሩ ኦፖርቹኒቲ ነው መታየት ያለበት በዛ ልክ ነው ግንኙነታችንና በሚል ጉዳዩን ለስለስ ለማድረግ ሞክረዋል። ግን ትራምፕ ያተረፉት ነገር አለ፣ ትራምፕ ያጡት ነገር አለ እና ሞር እስቲ አጡት ያተረፉት የሚባለው ያው ከታሪፍና ጉዞ በራሱ ብዙ ነገሮችን መልክ ስለሚቀይር አንዳንድ መግለጫቸው ላይ ግን እስቲ ወደ በኋላ እንመጣለን። ትራምፕ ያስጨንቁሃል በድፍረት ነው የሚናገሩት። ሺ ጂንፒንግን ቁጭ አድርገው የተወያዩትንም ያልተወያዩትንም ሊሆን ይችላል በእንደዚህ ጉዳይ ተስማምተናል ይላሉ። ያው እና እሱን በደንብ እንመጣበታለን። ግን እስቲ እንደው ምን አተረፉ ምን አጡ የሚለው በተወሰነ መጠን ሪካፕ እንግዲህ እንደ ትርፍ ካየነው የአሁኑን ጊዜ ብቻ አይደለም። ቻይና በአጠቃላይ ከአሜሪካን ጋር በነበራት ግንኙነት ሁሌ እንዳተረፈች ነው። ይሄ ደግሞ ቻይና ማትረፏ በኢኮኖሚም ሆነ ወይም የአሜሪካን መሪዎች በብዛት ወደ ቻይና ይጎርፋሉ። የቻይና መሪዎች ወደ አሜሪካን ከሄዱት ይልቅ የአሜሪካን መሪዎች ወደ ቻይና የሄዱበት ጊዜ ይበልጣል። በብዛትም በድግግሞሽም ቅድም አንተ እንደተናገርከው እና ቻይናዎቹ ያሉበት ቦታ በስፍራቸው ነው ያሉት።
ስለዚህ የሀገራቸውን ህልውናና የሀገራቸውን ጥቅም ይሄ ናሽናል ኢንተረስት የምንለው አለ የብሔራዊ ጥቅማቸውን ያንን ከማስጠበቅ ወደ ኋላ ያሉት ነገር የለም። ይሄ ብቻውን ድል ነው፣ አስጠብቀህ መቆየት ማለት ነው። አሁን የታይዋንም ጉዳይ ማለት ነው እንግዲህ ምንድነው ያሉት አጡ ብለን የምንላቸው ይሄ ባላንስ ብለን አንባላንስድ የነበረው የአሜሪካን የበላይነት የሌሎች ሀገራት የበታችነት የሚለው ነገር እንዳበቃ የተናገሩት አጋጣሚ አሁን ከሁለት ቀን በፊት የነበረው ነው። ስለ ታይዋን ሲያነሱ ምንድነው ያሉት ጂፔን የለም አሁን አንድ ነን እኩል ነን ነው ያሉት። ይህ ማለት ምንድነው ኦሬዲ ዲክሽኑ ይሄ እንተና ሁልጊዜ የበላይነት የነበራት ነገር ማብቃቱን ያን ዘመን ማብቃቱን ነው የሚያሳየው። ይሄ ለአሜሪካን እንደ ክስረት ሊታይ ይችላል በኢኮኖሚ ደረጃ ማለት ነው። በሁለተኛው ከዛ በአንጻራዊ በሆነው ነገር ደግሞ ስናይ ቻይና የጂኦፖለቲክስ አቋሟን ማሳወቋ ብቻውን ይሄ ደግሞ ለቻይና ድል ነው። ምክንያቱም የቻይናና የአሜሪካን ግንኙነት ወደፊት እየለሰለሰ ሊሄድ የሚችለው አሜሪካን ለታይዋን መሳሪያ የጦር መሳሪያ ማቅረቧን ስታቆም ነው። ይህ ከሆነ ይሄ የቻይና ማሸነፍ ይሆናል። ለአሜሪካን ደግሞ የምትፈልገውን ስላጣች ብቻ ወይም ደግሞ ከታይዋን የምታገኘው ጥቅም ማጣቷ ያንደ ክስረት ሊታይበት ይችላል። በሌላ በኩል ግን አሜሪካን ያ ሁሉ ሰው ወደ ቻይና መሄዱ እንግዲህ አሁን ቀድሜ የጠቀስናቸው ሁሉ ሲኢኦዎች ወይም ደግሞ የበላይ ጠባቂ ብለን የምንላቸው ድርጅቶቹ በመቶ ምናምን ቢሊዮን ዶላር ኢንቨስትመንት ላይ ያሉ ድርጅቶች ናቸው፣ ቀላል አይደሉም። እነዚህ ድርጅቶች ደግሞ በአብዛኛው ለጦር መሳሪያ አምራች ለሚሆኑ ካምፓኒዎችም ጭምር ግብአት የሚሆኑ እቃዎችን የሚሸጡ ናቸው። እነ ቪዲያንም ቢሆን ማለት ነው። በተለይ አሁን ይሄ በጨለማ ሊታይ የሚችለው ወይ ድሮ ኢንፍራሬድ ነው ምናምን ብለን የምንለው ነገር አለ። አሁን በሬይ በሆነው ናይት ቪው ላይ ባለፈው አሜሪካኖች ቬኔዙዌላ ላይ ያደረሱት ጉዳት አሁን የነዚህ የነ ኒቪዲያ ምናምን ውጤት ነው። ያ ቪዲዮ አሁን በብዛት በቪዲዮ ግራፊክስም ነው አይደለም የሚታወቀው ኒቪዲያ የሚባለው የሶፍትዌር አምራች ካምፓኒ ሞስት ወደ ሃርድዌርም ናቸው። እና አሁን እነዚህ ድርጅቶች ቻይና ላይ የወደፊት እጣ ፈንታቸው የሚወሰን ነው የሚሆነው። ስለዚህ ለአሜሪካንም ህዝብ ይሁን ለዓለም ህዝብ ያንን ስራቸው መስራት ይችላሉ። አሁን እዚህ ጋር ኢቭን የአውሮፓውያኖች ራሱ መገለል ነው የምታየው እኮ በቃ አሜሪካኖቹ ብቻቸውን ወደ ቻይና ሄደው ስለ አውሮፓም እኮ አላወሩም ምንም አይነት ነገር ፓርትነሮቻችንም የሚል ነገርም አላነሱም። በቃ ሁለቱ ሀያላን ሀገራት እንደሆኑ እውቅና የሰጡበት ጊዜ ነው፣ አጋጣሚ ነው ዶናልድ ትራምፕ። ስለዚህ ነው አጡ ብዬ ልለው የምችለው ነገር ግፋ ቢል በፖለቲካው አውድ ስናየው መሪዎቹ የቀደም ያሉት መሪዎች የዶናልድ ትራምፕ የቻይናውን መሪ ማንቆላጳስ ላይ ይሄ ክብር መስጠት የሚለው ነገር ነው። ምክንያቱም እስከ ዛሬ ድረስ ቁልቁል ነበር የሚያዩት የአሜሪካ መሪዎች፣ አሁን ግን በእኩል አይን መታየት የሚለው ነገር ነው። ይሄ አሁን ለአሜሪካን እንደ ክብር ሊያዩት ይችላሉ። ለዶናልድ ትራምፕ ግን ፕራግማቲክ የሆኑ ሰው ናቸው። እሳቸው ይዘው የሄዱት አላማ አላቸው። ያ አላማቸው ስትራቴጂክ አላማ ነው። ያን ስትራቴጂክ አላማቸውን እንዳሳኩ ነው የማምነው። ምክንያቱም ወደፊት ከ500 ያላነሰ ቦይንግ ቻይና ልትገዛ ነው። 200 ምናምን ነበር ያዩት። ከ500 ያላነሰ እንግዲህ እቅዷን ነው እኮ ማውራ። 200ም ቢሆን እኮ ቱ ዘ ኤክስትሪም ብዙ እኮ ነው። እኛ ልንገዛ ሁሉ እኮ አንችልም ማለት ነው። ምክንያቱም የሷ እቅድ ካለና ፕላን ውስጥ ካለ ቦይንግ ለሌላ ሀገር ሊያመርት ይችላል። ምክንያቱም አውሮፕላን በስንት ወራት እንደሚሰራ እናውቃለን። ምናልባትም ደግሞ ቦይንግ ራሱ አሜሪካን የራሱን ፋብሪካ ሊከፍት ይችል ይሆናል። ይሄ ራሱ ሌላ ቴክኖሎጂ ትራንስፈር ነው ካልፈሩ በቀር አሜሪካኖቹ አያ። ስለዚህ ይሄ አንድ ትልቅ ድል ነው ብዬ ነው ኢኮኖሚካሊ የማስበው። እና ዝም ብለው በከሽ ከዛም አልወጡም። ሁለተኛ እንደገና ደግሞ ያው ይሄ የጥላቻ አመለካከት የነበረው ነገር ያበቃበት ዘመን እንደሆነ ነው የሚያሳየው። ታስታውስ እንደሆን ማርክ ሩቢዮ በቅርብ ጊዜ ነው ቻይናን በዚህ በሰብአዊ መብት ጥበቃ በጣም
አዋርደውና ዝቅ አድርገው በጣም አሳንሰው በተናገሩበት ምክንያት 2020 ላይ ልክ ነው ወደ ቻይና እንዳይገቡ የተደረገበት ወቅት ነበረና ያ ራሱ እንኳን የተነሳላቸው በዶናልድ ትራምፕ ጋር ስለመጡ ብቻ እንጂ ሊነሳላቸው የሚችል እንኳን እንትን አይደለም። ስሙን ቀይራ ነው ያስገባችሁ። እውነት ከነ ስሙን ቀይራ ነው ያስገባችሁ። ህግ ነው በቃ ይላብዳት ደስ ይላል። እንዲያውም እሱን ካነሳ አይቀር እኮ ሌላ እሺ ያንንም ካነሳ አይቀር እኮ ሌላ እንደገና ደግሞ ዩዝ ኤንድ ስሮ የሆኑ እኮ ሞባይሎች ሁሉ ሰጥተዋቸዋል አሜሪካኖች ለአሜሪካኖቹ። ግን ኤርፖርት እንደደረሱ ግን እባካችሁ ያ የተሰጣችሁትን ነገር እዚሁ ጣሉ ነው የተባሉት። በጣም ጥሩ አይነተኛ የሆነ ነው። ግን ምናልባት ድምጻችንን ወይም ደግሞ እንነጋገረውን ነገር ወደ ቻይና ሊጠልፉብን ይችላሉ የሚል ፍርሃት ስለያዛቸው ነው እንጂ በጣም ውድ የሆኑ ሞባይሎች ሁሉ ለእያንዳንዳቸው ለቶፕ ማኔጀራቸው ተሰጥተው ነበር። ይሄ እንደ ታሪክ አጋጣሚ ሊወራለት የሚችል ነገር ነው። ብዙ ነገሮች አሉ። በተለይ ቻይና መፈራቷንም በዚሁ አጋጣሚ ከማርክ እንግዲህ የአሜሪካ የውጭ ጉዳይ ሚኒስትር ናቸው። የትራምፕ የቁልፍ ሰው ከሚባሉ ከካቢኔት አባላቸው ውስጥ ቁልፍ የሚባሉት ናቸው። ውጭ ጉዳይ እንደውም በአሜሪካ የፕሬዚደንቶች ፕሬዚደንቱ ባይኖር አፈጉባኤ ባይኖር ምኑ ባይኖር ብለህ ስትመጣ ስልጣኑን ከሚረከቡት ስታተስ ውስጥ የሚቀመጥ ነው። የውጭ ጉዳይ ሚኒስትር ትልቅ ቦታ ያለው ነውና ማርኮ ሩቢዮ የለበሰው አለ ምንድነው የለበሰው ለምን እንደዛ ለበሰ የሚለውም ብዙ እሱም የዋዛ ሰው አይደለም። ኦፍ ኮርስ በራሱ መንገድ የሄደበትንና እሱ ነገሮች አሉ። ግን ኦፍ ኮርስ ለተመልካቾቻችንም ጂኦፖለቲካል ኢምፓክት ያለው ጉዳይ ስለማይሆን ግን ቻይና ኦብቪየስሊ በዚህ ልክ መብቷን የምታስከብር ተገዳዳሪነቷን ያሳየችበት ነው ስላልከኝ ነው ሀሳቡ የመጣልኝና እንዳልከው ትራምፕ ብዙ ሰዎች እንደሚያስቡት ጉዟቸው ጀስት ታላቋ ቻይና በሚል አይነትም ብቻ አይደለም። የመጪውን ዘመን በጣም አስበውበት መጪው ዘመን ምንድነው የሚፈልገው ዘመናችን ወደፊት አዲሱ ዓለም ስርዓት የሚባለው ከቴክኖሎጂው አንጻር ምንድነው የሚለውን ጭምር ታሳቢ አድርገው ነው ከኢኮኖሚ ባሻገር ከንግዱ ባሻገር እነ ኤለን መስክ እነ ኩክ አብረው ሲሄዱ የኤንቪዲያዎች አብረው ሲሄዱ የሚሰጥ ትርጉም አለ። የቴክኖሎጂ ሰዎች ናቸው አብዛኞቻቸው። የጦር መሳሪያ የሚያመርቱ ናቸው። ስለዚህ ስለ ማዕድናት የሚያሳስባቸው ሰዎች ናቸው። እነዚህ ደግሞ ሬር አርዝ ሚነራልስ የሚባሉት ደግሞ የዓለማችንን የመጪውን ዘመን ከኤአይ ቴክኖሎጂ ይሁን ከዚህ ሰው አልባ ከሆኑ ጉዳዮች ድሮንም ሊሆን ይችላል መኪኖች ተሽከርካሪ ሊሆን ይችላል በየትኛውም ሰው አልባ በምንላቸው ነገሮች ሁሉ አስፈላጊ የሆኑ ሚነራሎች ታሳቢ የተደረጉበት ነውና ትራምፕ እንደሚባለው እንደው ብዙ እንትኖች አሉ ያልተሳኩላቸው ነገሮች አሉ። ቻይና የራሷን ጥቅም ያስከበረችባቸው ከታይዋን ጉዳይ ከኢራን ጉዳይ ምን አሳኩ የሚለው ስለምንመጣበት ነው። እዛ ላይ ብዙ የምናነሳቸው ነገሮች ስላሉ ግን እንዲሁ ስትመለከተው ጉዟቸው በቀላሉ የተደረገ ጉዞ አይደለም። ትልቅ አንደምታ እንዳለው ያሳያል። የሄዱ ሰዎች የቀጣይ ዘመንን መተንበይ የሚችል አይነት አቋም እንዳላቸው የሚያሳይ ነውና እንደውም ኢትዮጵያ ውስጥ እኮ ጠቅላይ ሚኒስትሩ ብዙ ጊዜ ስለ ኤአይ አብዝተው ይናገራሉ። ስለ አርቲፊሻል ኢንተለጀንስ ጉዳይ በጣም አብዝተው ይናገራሉ። በቃ የሚመጣው ዘመን አንተና እኔ በዚህ ልክ ሰዋዊ ነገር ባይኖራቸውም ኢንፑት ቢሆኑም ሰው በሚፈልገው ልክ ፍሬም ሊያረጋቸው ቢችልም ያንተና የኔ ቦታ ላይ ቁጭ ብለው የሚወያዩ ሮቦቲክ የሆነ ሲስተም የመፈጠር ወይም ደግሞ በኤአይ የምንመለከተው ነው። በብዙ ቦታ እንደዚህ አይነት ነገር ይፈጠራል። ያን ያህል ያው እኛ ኖረን እኛ ሳናግዛቸው ቀርተን ምናምን የሚያረጉት ነገር ሳይሆን የሰባዊ ካራክተርም ስለሌላቸው ብዙ እንትን ባይባልም ግን እንደዚህ አይነት ነገሮች ይፈጠራሉና ትራምፕ እንደዚህ አይነት ጉዞ ነው ያደረጉት። እንዲያውም ከዚህ ከኤአይ ጋር በጣም ትልቁ ችግር የኤአይ ሰባዊነት የለውም። በቃ ለምሳሌ እስራኤል በጣም ስትወቀስበት ከነበረው ጉዳይ መካከል የኤአይ በመጠቀም ጥቃት ሲሰነዘር ኤአይ ነው አፍተር ኦል ትልከዋለ ምን አገባው ሰው መታ ድንጋይ መታ ቤት ማፈረሰ ምንም ፊል አያረግም። ሰው ስትሆን ግን ሰውንም ያህል ነገር ላይ ስተኩስ የሆነ ነገር ኢምፓርት ታደርጋለህ። የምትጋራው ነገር አለ ፔኑ ምናምንና አለመራራት ይኖረዋል ከሚለው አንጻርም ብዙ ጥያቄዎች አሉበት የኤአይ ግን ደግሞ አለማችንን ወደፊት በቃ ሊይዛት የሚችለው ሊያንቀሳቅሳት የሚችለው አንድ ሰው ቁጭ ብሎ ብዙ ኤአይዎችን አስተማርቶ ትልቅ ካምፓኒ ሊድ ሊያደርግበት የሚችልበት አጋጣሚ ይፈጥራልና ትራምፕ ጉዞ ሲያረጉ
ይችኛዋንም ታሳቢ ያደረጉ ይመስላል ከሚለው አንጻር ብዙ ሰዎች ሀሳባቸውን ሲያጋሩ እየተመለከትኩ ነበረ። በተለይም እንትን ነው ግን ከቻይና በኩል በጎ አይነት ግንኙነት እንዳለ የሚያሳዩ ዜናዎችን ስንመለከት ነበረ። ከአሜሪካ በኩል ደግሞ የሚዲያው ነጻነትም ስላለ CNN ትራምፕ እንዳልከው ቻይናን አንግሰው ተመለሱ፣ ያገኙት ነገር የለም፣ በስልክ የሚጨርሱት ነው ይላሉ። ግን 2-3 ከዚህ በኋላ ይገናኛሉ ሺና ትራምፕ። በዛ ደግሞ የቀሩንን ሀሳቦች በደንብ እንዘጋለን። የቀሩን ሀሳቦች አሉ ኦፍ ኮርስ ምንም ጥያቄ የለውም ብለዋል ራሳቸው ትራምፕ። ግን ደግሞ በሚቀጥለው ግንኙነታችን እናስተካክላችኋለን፣ ግን ጅማሬው ጥሩ ነው የሚል ሀሳብ ነው የሰጡት። ሜቢ ታሪካዊ ጉዳዮችን አንተ በደንብ ስለምትረዳቸው ከዚህ ብዙ ሰው ሶቪየት ህብረትና ቻይና በቃ በጣም ስምም ሆነው ተስማምተው አንድ ላይ ሆነው እስከ 91 ቀጥለው ከዛም በኋላ ፖስት ሶቪየትም ባለው ጉዳይ ሁሌም የተስማሙ አድርገው ነው የሚወስዱት። ኦፍ ኮርስ በጎ ግንኙነት ያላቸው አሁንም የማይናወጥ እንትን ያላቸው ናቸው። በዛ በልዩነታቸውም ውስጥ ቢሆን የሚከባበሩ ሀገራት እንደሆነ ይታሰባል። ግን የሪቻርድ ኒክሰን ጉዞ ፕላስ ደግሞ ቻይና አገር ባልነበረችበት ሁኔታ አሜሪካ ቻይናን ስታግዝ ምንም እንኳን ለታይዋን እውቅናዋን ቢሆን ከዛ 79 ላይ በአንድ ቻይና ፖሊሲ አማካኝነት እነ ካርተር ቴፕን ትተው ለቤጂንግ እውቅናውን ሰጥተው ግንኙነታቸውን አጠናክረው ከቀጠሉበት ጊዜ አንስቶ ወይም ደግሞ እንደው በቀዝቃዛው የዓለም ጦርነት ከሶቪየቶች አንጻር ቻይና አሜሪካ የነበረው ፖለቲካ ምን ይመስላል የሚለውን ለአሁኑ መደላደል ስለሚሆን እንግዲህ ያው ከሁለተኛ ዓለም ጦርነት በኋላ ያለውን ነካ ያረግነ ኒድ ባጭር መግለጽ። ምክንያቱም ብዙ ነገሩ እንዴ ፍንጭ ለመስጠት ያክል ነው እንጂ ተመልካቾቻችን በደንብ የሚያውቁትም ነገር ይኖራል። በዚህ አጋጣሚ ከሁለተኛው ዓለም ጦርነት በኋላ ከ1949 አካባቢ የራሻና የቻይና ግንኙነት በጣም እያየለ እየጠነከረ ነው የመጣው። ያ ማለት ደግሞ የኮሪያም ጦርነት ነበር፣ ከፋሽዝም ፋይት በኋላ ያለ ነገር ነው። እንደገና ደግሞ ጃፓን ተረታለች። ጃፓን ትንሿ አገር ትልቋን ቻይናን በመረበሿ ምክንያት አሁን ድረስ ኤሊት የሚባሉት የቻይና የፖለቲካም ሆነ ሳይንቲስቶቹ በጣም የሚያማቸው ነገር ምንድነው? በጃፓን መመራታቸውና በጃፓን መወገራቸው በጣም እንደ ትልቅ ውርደት ነው የሚያዩት። ያችን ሀገር ማለት ነው አዋርዳናለች የሚለው ነገርና ይህንን ግን ለመታገል ትልቁ አጋር ብለው ያሰቡት የነበረው የሶቪየት ህብረት ጋራ አብሮ መዋሃድ ነው። እንግዲህ የሶቪየት ህብረት መዋሃድ ከሶቪየት ህብረት ጋራ አብሮ በጋራ መስራት የሚለው ነገር በዛን ሰዓት የነበሩ ሁለት መሪዎች ማኦ ዜዱንግና ጆሴፍ ስታሊን ነበሩ። ጆሴፍ ስታሊን ካለበት አቋም የሚንቀሳቀስ ሰው አይደለም። ሁልጊዜ በራሱ ሀሳብ ነው የሚመራው፣ በኢንስቲንክቱ ነው የሚሄደው። ብዙ የአናሊሲስ ሰው አይደለም። ግን በሀሳቡ የሚመጣውን ትክክል ነው ብሎ የሚለውን ነገር ቆራጥ እርምጃ ነው የሚወስደው። የሚታየውን ነገር በሚታየው ሀሳብም ላይ ትንታኔ እንዲሰጡ የፖለቲካ አማካሪዎቹን ሊጠይቅ ይችላል። ከማኦ ዜዱንግ ጋር የነበራቸው ግንኙነት በቃ ይሄ የታናሽና የታላቅ አይነት ነገር ነው የነበረው። እንግዲህ አብዛኛውን ፋሽስቶችን ማንበርከክ የቻለች ሀገር ነች በዛን ሰዓት። ሁለተኛ እንደገና ደግሞ ቻይና በዛን ሰዓት ላይ ብዙ የተማሩ ሰዎች ስላልነበሯት ብዙ የቻይና ተማሪዎች ደግሞ ወደ ሶቪየት ህብረት መጥተው የተማሩበት ዘመን ነው። የ1949 እስከ 52 ባሉት ጊዜያቶች ማለት ነው። እና በዚህ በሶስቱ ጊዜያቶች በቴክኖሎጂ፣ በሕክምና፣ በግብርና እና በመሳሰሉት ሙያዎች በ60-70 ሺህ በላይ የሚቆጠሩ የተማሪዎች በሶቪየት ህብረት ውስጥ ተምረዋል። በዛን ሰዓት ምንድነው እነዚህ በጣም ብዙ ስራ በሚሰሩ ሰዓት ራሻኖቹ ከቻይኖቹ ጋር አሜሪካኖቹ አልወደዱትም የሁለቱን ሀገራት አንድ መሆን። ስለዚህ ኮንፍሊክት ይፈልጉ ነበር። ራሻና ቻይና በሶሻሊስቲክ የሆነውን እንትን ዶሚኔት እያደረጉ በቃ ያ ረምርሞ ይዘናል፣ ዓለም በሶሻሊዝም መመራት አለባት የሚለው ነገር የማኦ ዜዱንግና የስታሊን ዋና አላማ ነው የነበረው። ከዛ በኋላ ምን ሆነ? አሜሪካኖቹ በመሀል ይህንን ጥረት ሲያደርጉ ቻይናና ራሻ ቻይናና ሶቪየት ህብረት የሚጣሉበት ዘመን ደረሰ። ያም የነበረው ምንድነው? አቶሚክ ቦምብ መጀመሪያ የሰራችው እንግዲህ ሂሮሺማና ናጋሳኪ ላይ እንትን ካለ በኋላ ያ ሌላ ታሪክ ነው። እርግጥ ከስታሊን ያሳስበው ነበር
ያን ቦምብ አቶሚክ ቦምብ መሰራት እንዳለበት እና ሳይንቲስቶቹ ወዲያውኑ መስራት ቻሉ እና ያ አቶሚክ ቦምብ በእጇ ነው ያለው አሁን ራሻ። ስለዚህ የዚህን የአቶሚክ ቦምብ ቴክኖሎጂ ለቻይና እንድትሰጥ ነው የጠየቀው ማኦ ስታሊን ግን አንድ ቃል ነው የነበረው እዛ ጋር ምንም አይነት የዲፕሎማሲ እንትን የለውም። ቴክኖሎጂ ልንሰጣችሁ እንችላለን፣ ልናሳያችሁ እንችላለን፣ ነገር ግን አቶሚክ ቦምብን የሰራንበትን መንገድ ግን ምን ጊዜ ልንሰጣችሁ አንችልም የሚለው ቁርጥ ያለች እርምጃ ነው የወሰደው። በዚህ ጊዜ ምን ሆነ? ይሄ የሶሻሊስት አመለካከታችን የተለያየ ነው ቤዙ የሆነው ማለት ነው። እንግዲህ በፊት ማርክሲዝም ሌኒኒዝም ነው የነበረው ነገር። ያንን ነገር ትተው ቻይናዊ በሆነ የሶሻሊስት ርዕዮተ ዓለም መመራት እንዳለባቸው አገኙ። በጣም የሚያሳዝን ነገር እዛ ጋር የነበረው ምንድነው? የባህል አብዮት የሚባለው ነገር ወዲያውኑ መጣ። ያ የባህል አብዮት የሚባለው ጊዜ የነበረው ምንድነው? በየገጠሩ ይሄን ኮኦፔራቲቭ ምናምን ልማት ህብረት ስራ ማህበራት ምናምን የማደራጀቱ ምናምን ሚና የያዙት በየስፍራው እነዚህ ተማሩ የተባሉት ከራሻ የተመለሱት ቻይናውያን ናቸው። የባህል አብዮት በሚለው ግን ሁሉንም እነዚህ ከራሻ የመጡትን በአጭር ጊዜ ውስጥ ግን ሁሉም ታስረው ነበር። እንደ እድገት በህብረት ነገር ነው። አዎ አድርገው ነበር እና ሺ ጂንፒንግም ተሳታፊ ነበሩ በ1950ዎቹ ወይ ምናምን እንደዛ። ኦኬ እና አሁን ያን ዘመን ከራሻ የመጡ ተማሪዎች ብዙ ነገሮችን እንዳይበክሉ በሚል ብቻ የባህል አብዮት ተብሎ ብዙዎቹ ተገድለዋል። በቃ እነዚህ ሶቪየት ቀመስ የሚባሉ የሩሲያ ቋንቋ ይችሉ የነበሩ የተባሉት ባለሙያዎች ተለቅመው አልቀዋል። ይሄ በታሪክ የተቀመጠ ነገር ነው። ይሄ ትልቁ የቻይና መጥፎ ጎኗ አንዱ ይሄ ነው ነበር። ልጆቹ ምንም የሚያደርጉት ነገር የለም። በራሳቸው መንገድ መንግስት ለውጦም ብሎ መስራት የሚቻል ነገር ነው። ግን እንደ ስጋት ተቆጠሩና ከራሻ ጋር ያላቸውን ግንኙነት ወይም ደግሞ ጥላቻ በጣም በማየሉ ምክንያት ይሄ ነገር ሊፈጠር ቻለ። ይሄንን አጋጣሚ በመጠቀም ነው አሁን አሜሪካኖች ከቻይና ጋር እንዴት ነው ግንኙነቱን ማድረጉን አሁን ለሁለት ተከፍሎላቸዋል። ስለዚህ እነዚህ ቻይናን ለብቻ በመያዝ ራሻን ይጥሏታል። ምክንያቱም ራሻ ከቻይና የበለጠች ሀያል ሀገር ነች በዛን ዘመን። ስለዚህ እሷን ብቻ ማድረግ ወይም አይዞሌት ማድረግ እና ከቻይና ጋር አብሮ መሄድ በቴክኖሎጂም በሌላውም በንግዱም በምኑም እንግዲህ ያኔ ምንም ያልጀመረች ኢኮኖሚዋ ገና ዳዴ ማለት የጀመረበት ዘመን ነው ለቻይና 1962ዎቹ በኋላ ማለት ነው። ስለዚህ ያኔ ስታሊን የለም በህይወት ክሩሾቭ ነው የነበረው። ክሩሾቭ ደግሞ የነበረው አመለካከት በተለይ 1960 ላይ ከ7 ዓመት በኋላ መልሶ እንደገና ከቻይና ጋራ ግጭት ፈጠሩ። እንዲያውም ሀብሪን በሚባለው ዋናው ድንበራቸው ላይ ተኩስ ሁሉ ተተኳኩሷል። ብዙ ሰው ሁሉ ሞቷል። በቻይናና በራሻ መካከል ጦርነት ነበር የተወሰኑ ቀናቶችም ቢሆኑ ማለት ነው። ስለዚህ ይሄ ነገር እንደ ቁርሾ ባይታይም ግን እዚህ ደረጃ እንኳን አሜሪካኖቹ አድርሰዋቸዋል። ግን እዚህ ጋር ይሄን የታሪክ ሂደት ግን በምናይ ሰዓት አሜሪካኖቹ ቻይናዎቹን አሁንም ዶሚኔት ሊያደርጉ ነበር የሚያስቡት እና ቴክኖሎጂ ሰጧቸው፣ ምንድነው የገበያ አክሰስ ፈጠሩላቸው፣ አስተማሯቸው፣ ብዙ ነገር አገኙ። ስለዚህ ከሁለት ዓለም የተገኘ እውቀት ስለነበረ ቻይና በዝምታ ዳዴ ማለት ጀመሩ። ከዛ በኋላ ቆመው አሁን ያደረሱበት ጡንቻቸውን እስከሚያፈረጥሙበት ደረጃ ድረስ እንግዲህ ዓለምን መምራት የሚችሉበት ደረጃ ደረሱ። እዛ ጋር አሁን አሜሪካኖች በዛን ሰዓት ላይ ያስቡት የነበረው ነገር ምንድነው? በቃ ቻይናን ሁሉ ጊዜ ሊድ እያደረጓት እንደሚኖር ይሄ ነገር የሚያሳይህ አንደኛ አሁን ልክ እንደ ቻይናው መሪ እንደ ሺ እሳቸው ዝምተኛ ናቸው። በዝምታ ግን ብዙ ነገር መሄድ ይችላሉ። ምንድነው ያደረጉት? ከቻይና ከአሜሪካን ጋራ ማንኛውንም ስምምነት መስራት ይችላሉ። ግን ይሄ ካፒታሊስት ሶሻሊስት አይነት ነገር የኮሙኒስት ፓርቲው አይፈርስም። መንግስት የንግዱን ፖሊሲ ይቆጣጠራል፣ የኤክስፖርት ምናምኑን ፖሊሲ ይቆጣጠራል። ዓለም የምትመራበትን ወይም ደግሞ ቻይና ወደ በዓለም አቀፍ ግንኙነት ላይ የምታደርገውን ግንኙነት ማንኛውም ነገር በበላይነት የቻይና ኮሙኒስት ፓርቲ እንደሚቆጣጠረው ተማመኑ። እዚህ ውስጥ ነው እንግዲህ ከቻይናዎቹ አሜሪካኖቹ ወደ ቻይና በመምጣታቸውና ዴቨሎፕ በማድረጋቸው ምክንያት ቻይና ላይ ያለው ቢሮክራሲ በጣም ከፍተኛ ከመሆኑ የተነሳ
አሜሪካኖቹ ኢንቨስት በሚያደርጉ ሰዓት ብዙ ነገሮች ፋሲሊቴት እንዲደረጉላቸው በማሰብ ሚኒስትሮችን፣ የጦር መሪዎችን ብራይብ ማድረግ ጀመሩ፣ ጉቦ መስጠት ጀመሩ፣ ሙስና ተጀመረ። ሙስና ላይ ደግሞ ያለው ነገር በቻይናዎች ዘንድ በቻይናው ኮሚኒስት ፓርቲ ዘንድ መረሸን ብቻ ነው። በቃ ያ ከተረጋገጠ ማለት ነው። እና ይሄ ነገር ደግሞ አሜሪካኖቹ ምንም የሚመለከታቸው ነገር የለም፣ የራሳቸውን ኢኮኖሚ ማሳደግ እስከሆነ ድረስ ኢንቨስትመንታቸውን በዚህ ደረጃ ማሳደግ ቻሉ። ስለዚህ ቻይና ከራሻ ጋራ ያላትን ግንኙነት ግን ቀስ በቀስ እያሻሻለችው መጣች። በተለይ ፕሬዚዳንት ፑቲን ወደ ስልጣን ከመጡ በኋላ ከሺ ጋራ ያላቸው ግንኙነት እየጨመረ መጣ። ስለዚህ ይሄ ይበልጥ ወንድማማችነት አይነት ነገር ተፈጥሮ ነው አሁን በኢኮኖሚም ደረጃ እዚህ ደረጃ መድረስ የቻሉት። አሁንም የሁለቱም ስምምነት የራሻና የቻይና ስምምነት አሁንም በጉልህ የሚታይ ለህዝብ ይፋ የሆነ አይደለም፣ ግን በውስጥ ብዙ ስምምነቶች እንዳሏቸው ይታወቃል። ኢቭን ለምንድን ነው ታዲያ በየአመቱ በየጊዜው የተለያየ አይነት ስያሜ እየተሰጣቸው አብረው የጋራ የጦር ልምምድ የሚያደርጉበትም ምክንያት በመሀላቸው ስላለ ነው። ግን ይህን የጦር ልምምድ ስለማድረግ ሌሎች ሀገራት እንደሚፈራረሙት ሁሉ ቻይናና ራሽያ ግን ፊርማ የላቸው። ግን በየጊዜው ማንም ባልሰማ ማንም ባላወቀ ጊዜ የጦር መሪዎቹ ብቻ ባወቁበት ሁኔታ ይህ ድርጊት ይፈጸማል። ያ ነው ታሪካዊ ዳራ የምንለው። በመጠኑ ይህንን ነው የሚመስለው። ግን እዚህ ጋር አሸናፊ ናት ብለህ የምትላት ግን አሁንም ቻይና በልጣ ልትወጣ የቻለችበት ምክንያት አሜሪካኖቹ ጠላታችን የሆነችዋን ሩሲያን እናጠፋለን ወይም እናደበዝዛለን ብለው ነው አይዞሌት ለማድረግ የሞከሩት። ግን አይዞሌትድ መሆንም አልቻለችም። ስለዚህ ነው አሁንም ለትራምፕም ትልቅ ሰጥተው ቦታ ሰጥተዋቸው እንዲህ አይነት አቀባበል ያደረጉት። ያው እንደሚታወቀው ደግሞ ቻይና ደካማ ሀገር ብትሆንም የአሜሪካኑ መሪ ወደ እነሱም ባልሄደ ነበረ። ልክ ነው። እና አሁንም ቢሆን የትራምፕን አቋም ስታየው ወደ አንድ መስመር እየሄዱ ነው። በቃ አሜሪካን ታላቅ ትሆናለች የሚለው የነዛን ታላቅነት ቢኖርም ዶሚኔት በማድረግ ሳይሆን ወይም በጦር ወይም ደግሞ ሳንክሽን በመፍጠር ሳይሆን እንደ ድሮ ግን በቃ ከሁሉም ጋር አንድ በመሆን ግን አሁንም በኢኮኖሚ ከፍ ብሎ መገኘት መታየት የሚባል ነገር ነው። ምክንያቱም የአሜሪካን አንዳንድ ኢንዱስትሪዎችና ኢንቨስትመንቶች ቻይናም ወይም ደግሞ ራሻ ሊደርሱበት እንደማይችሉ ይታወቃል። ምክንያቱም ትልቁም ሚናም የሚጫወተው ዶላር ስለሆነ ማለት ነው። ስለዚህ ዶላር ዲክቴት ያደርጋል፣ የአሜሪካን ፖለቲካ ሳይሆን ዶላር ዲክቴት ያደርጋል። ከዶላሩ ጀርባ ደግሞ ያሉት ቅድም የተናገርናቸው እነዛ ቶፕ ማኔጀሮች አልናቸው እና አፕል እና ሌሎቹም እንደዚሁ በቃ የመጡትም ሰዎች እኮ እዛው ቻይና ካምፓኒ ያላቸው ናቸው። ይበልጥ እንዲሰራ ለማድረግ ነው እና ይበልጥ ቁጥጥራቸው የአሜሪካን የኢኮኖሚ ቁጥጥሩ በቻይና ላይ ያለው ነገር በቃ በጥንቃቄ ሄዱበታል። ብዙ ነገር አሁን በግልጽ ነው የሚሄዱት። ቻይናዎች በግልጽ ነው ብዙ ነገሮችን ሊያሳዩቸው የሚችሉት። ስለዚህ ቻይና ኢቭን አሜሪካን እንኳን ጋራ የኢኮኖሚ ድሮ እንደምናስበው አይነት ደካማ ትሆናለች ብለን እንኳን የምናስበው ነገር ወደፊት ተፈጻሚ ላይሆን ይችላል። ምክንያቱም አሜሪካን ቻይና አማራጭ ገበያ ያላት፣ አማራጭ ፓርትነሮች አሏት። አይዞሌት ልታደርጋት አትችል። ስለዚህ የእሷ የውጭ ፖሊሲዋ ከአመት ወደ አመት እየተሻሻለ ነው የመጣው። ኢቭን ኢራን እንኳን ቻይናና ራሻ ባይኖሩላት ኖሮ ራሷ ኢራንም አሁን እንደዚህ ከፍ ብላ ባልወጣች ነበር እና ምናልባት አሁን ከጨዋታ ውጪ ያደርጓታል እንኳን ማለት አይቻልም። ያው አንዳንድ እንትን እያየው ነበረ። ቻይና እና እንግዲህ አሜሪካ አንድ ላይ በመሆን ኢራንን ጀርባ ሰጧት፣ ወይም ደግሞ ኢራን ችላ ተባለች። ኢራን በዚህ ጉዳይ ላይ ኦፍ ኮርስ ሀሳቡ ተነስቷል፣ ላይነሳም አይችልም። እንኳን አሁን ጦርነት ላይ ያሉ የሆርሙዝ ጉዳይ ኖሮ ባይኖርም የቻይና አጋር እስከሆነች ድረስ የኢራን ጉዳይ ፕሬዚዳንት ትራምፕ ሲመጡ ማንሳታቸው ምንም እንትን የለውም። እንደሚያነሱት ግልጽ ነበረ። አውርተዋል። ያወሩበት ግን
እንደሚባለው አይደለም፣ ሰዎች እንደሚሉት አይነት አይደለም። ራሳቸው ትራምፕም ብዙ አልተሳካሉትም እርስዎ በታይዋንና በኢራን ጉዳይ ላይ የሚል ሀሳብ ሲሰጣቸው ቀጣይ ዙር እንነጋገራለን እኮ ቀጣይ ዙር ላይ እንግዲህ የተረፉ ነገሮችን ሴኪር እናረጋለን ነው ያሉት ትራምፕ። ኦፍ ኮርስ ግን በየመሀሉ የሚናገሯቸው ነገሮች ቬሪፊኬሽን ይፈልጋሉ። እንደምልህ እኔ ትራምፕ ብዙ ጊዜ እንትን የሚሉ ሰው ስለሆኑ ግን በኢራን ጉዳይ ላይ ተነጋግረዋል። የተነጋገሩት አንድ ሆርሙዝ እንዲከፈት እንፈልጋለን። ይሄን አሁን ሰው ፖለቲካ አርጎ ወይም ደግሞ ቴህራን ላይ ጫና ተፈጠረባት በቃ ቤጂንግ ጀርባ ሰጠቻት የሚያስብል አይደለም። ሆርሙዝ እንዲከፈት እንፈልጋለን ማለት እኮ ከትራምፕ ጋር ሳይገናኙም በፊት ሺ ጂንፒንግ 50 ጊዜ ሲሉት የነበረው ነው። የውጭ ጉዳይ ሚኒስትራቸው ዋንጊ በተደጋጋሚ ሆርሙዝ ሰርጥ መከፈት አለበት ነው የሚሉት። ሆርሙዝ ሰርጥ ይከፈት ማለት ግን አሜሪካን መዝጋት የለብሽም የሚል ትርጉም እንዳለው ሰው ለምን እንደሚረሳው አላቅም። አሜሪካም ዘግተሻል መክፈት አለብሽ፣ ኢራንም መክፈት አለብሽ ነው። ሌላ ምንም ኢራን ከፍተሽ አሜሪካ ዝጊ አይነት ትርጉም የለውም። አንድ ጋዜጠኛም ዝም ብሎ ሆርሙዝ ይከፈት ይዘጋ የማለት መብት ቢኖረውም ባይኖረውም ግን ደግሞ ሆርሙዝ እንዲከፈት ማንም ሰው ይፈልጋል። ይሄ ሆርሙዝ ይከፈት ስላለ አንድ ጤነኛ ፖለቲካ ግንዛቤ ያለው ሰው ለዛውም እንደ ቻይና ፖለቲከኞች አሉ እንደነ ዋንጊ የውጭ ጉዳይ ሚኒስትሩ ራሳቸው ሺ ጂንፒንግ ያሉ ፖለቲካ ላይ የተለየ አቋም ወሰዱ ወይም ደግሞ ያዙ ማለት አይደለም እና ይሄኛው በብዙ ቦታዎች በተለይም ደግሞ የውጮች እንኳን ቴክኒካሊ ከጥቅማቸው አንጻር የሚዘግቡበት መጠን አለ። ኢራንን ጫና ውስጥ ለማስገባት የሚፈልጉት የሚጽፉበት ቶን አለ። ራሳቸው የቴህራን ሚዲያዎች ደግሞ ራሳቸውን ፕሮቴክት ለማድረግ የሚጽፉበት ቶን አለ። እሱን ለይቶ እንትን ያላለ ሰው አም ሶሪ ግን ኢራን በቃ ሺ ጂንፒንግ ተዋት እኮ ትተዋት ሄዱ አይነት ነገር ያለው ብዙ ስመለከት ነበርና እንዲያውም ይቅርታ አድርግልኝ አስቆመና እሱ ጋር አሁን ጀርባውን ሰጡት ሊል የቻሉት ሌላው ነገር ምንድነው ከእንግዲህ ቻይና የአሜሪካንን ኦይል ትገዛለች ጋዝ ትገዛለች የሚለው ነገር ሀሳብ ከዶናልድ ትራምፕ ላይ ተነስቷል ያ ነገር እና ይሄን ነገር በጣም አራግበውታል እና ዎል ስትሪት ጆርናልም እና ኒውዮርክ ታይምስም እነዚህ ሁሉ በመጠኑም ቢሆን አንዳንድ ተንታኞች እንደ ሀሳብ አናሊሲስ ለመስራት ብዙ ሞክረዋል። ያቺን ፖይንት ተነስተው ግን ቻይናዎች ጥሬውን የሆነውን ድፍድፍ ነዳጅም የሚፈልጉት እኮ ከነዳጅ የሚገኘው ተረፈ ምርት ብቻውን ለቻይና ኢኮኖሚ ብዙ ነገር ስለሚጠቅም ነው። ብዙን ደግሞ እቺኛውም አሜሪካንም እኮ የምትሰጠው የተጣራውን ነዳጅ እንጂ ተረፈ ምርቱን ምናምኑንም አይደለም። ለያለ ብቻ ነው ሊደረግ የሚችለው እና ቻይና ትሞታለች። ቻይና ሆርሙዝ ተዘግቶ ኢኮኖሚያን ቻይና ኢትዮጵያም ነዳጅ ፍሊት በጣም በግዙፉ ብሸጥ ትገዛለች። እስራኤልም ብታወጣ እንደዚህ ትገዛለች። ራሷ ኢራንም እንደዚህ በብላክ ፍሊት በሚባለውም ትገዛለች። ከኢራንም ከየትኛውም ዓለም ነው የምትገዛው። ይሄ ማለት ግን በሆርሙዝ ላይ የተዘጋው ኢራን አልሸጥልሽም ብላት እኮ እንደውም ኢራን እኮ በተወሰነ መጠን በሆርሙዝ ሰርጥ እኮ የቻይናን እንትኖች መርከቦች በአይአርጂሲ ጋር በመገናኘት እያለፉ ነው። እስከ ትላንት ድረስ አልፈዋል። ትራምፕ እየተነጋገሩ ነው ማሳለፍ የቻለችው። ስለዚህ የቻይናን ባንዲራ ነው ያደረጉት። ኦፍ ኮርስ የማንም ሊሆን ይችላል። ቻይና እንደዚህ ነች ማለት ይሄ ማለት ከሁሉም ጋር መስራት ጤነኛ አካሄድ ነው። ኦፍ ኮርስ ከጥቅሙ አንጻር ነው ሁሉ ጊዜ ቻይና የምትሰራው። ኦፍ ኮርስ ማንኛውም ሀገር አይደለም ቻይና፣ ኢትዮጵያም ከጥቅሙ አንጻር ነው የምትሰራው። ሌላም ሀገር ብትሄድ ከጥቅሙ አንጻር ነውና ይሄኛው እንደው በተወሰነ መጠን ልክ ሆኖ ባይወሰድ ጥሩ ነው። ምናልባት እንደው ጀርባ ተሰጠ ምናምን የሚለው ነገር ልክ ባይሆን እኛም ልናወራበት ባይገባም ግን ተመልካቾቻችን ኦፍ ኮርስ ክሪቲካሊ ያዩታል እንደዚህ አይነት ነገሮችን። ግን ደግሞ እንደዛ አይደለም አውዱ። የጋራ ጋዜጣዊ መግለጫ እንኳን በስርዓቱ ባላየንበት ሁኔታ ፕላስ ገና ለገና ጉዳዩ ይነሳል ተብሎ ገና ለገና ጉዳዩ የሆነ አቅጣጫ ሊሰጠው ይችላል በሚል የትንታኔም ባህሪም አይደለም ወይም ደግሞ እንደው ግልብ የሆነ የዜና ባህሪያ አይደለም። እንደዚህ አይነት ነገር ለጥቅም ስትል ሆርሙዝ ይከፈት በምንም አይነት ሁኔታ አንድን ሀገር መጥላት ወይም እንትን ማለት አለ። ምናልባት ሆርሙዝ ይከፈት ማለት ጫናም ከሆነ ለራሳቸው ለፕሬዚዳንት ዶናልድ ትራምፕ ናቸው ነው መሆን ያለበት የሚሆነው ተደርጎ መወሰድም ያለበት። ምክንያቱም እሳቸው ናቸው ሆርሙዝን በመዝጋት ፖለቲካዊ ጥቅሙ ከፍ ይላል የሚል አሁን እያመጡ ያሉት። ኦፍ ኮርስ ኢራን ቀድማ ዘግታው ነበረ። ከዚህ አንጻር ብዙ ነገሮች ሲነሱ ነበረ። የጦር መሳሪያ ላለመስጠት ወይም ደግሞ ላለማቅረብ
ሺጂንፒንግ ቃል ገብተውልኛል ብለዋል። ይሄኛው እሺ ይሁን፣ ይሄ ግን ይሄኛው ሀሳብ ይበሉም አይበሉም እሱ ኦኬ ምንም ችግር የለውም። ግን ደግሞ አየ ከዚህ ቀደም በትክክልም ቻይና የጦር መሳሪያ ለኢራን ታቀርብ እንደነበረ በጦርነቱ ሰዓት ደግሞ በደንብ የሚያሳይ ትንታኔ ነው። እዚህ ላይ ምን ትለዋለህ? ከዚህ በኋላ ከእንግዲህ አላቀርብም ብለዋል ነው ያለው። ስለዚህ ቻይና ያለችበት ነው። እንግዲህ የጦር መሳሪያ አቅራቢዋ እንትናም ብቻ አይደለች። ኦፍኮርስ የራሽያ እንደው ይሁን ብዬ እንደገና ደግሞ ከዩክሬንም መግዛት ሁሉ ትችላለ። ስመግል ተደርገው የሚወጡ ኮንትሮባንድ የሚሸጡ ብዙ የጦር መሳሪያዎች አሉ። ዩክሬን ደግሞ በጣም አሁን የኮራፕሽኑ በጣም እንትን ስላለ እና ምንድነው አሁን እንዳልከው ጥሩ እንትን ምንድነው ሰዎች ይናገራሉ። በንግግራቸው መሀል ደግሞ ሀሳብ ይታወቃል። ያ ሀሳቡ ደግሞ ምንድነው እንዳልከው ቀደም ሲል ቻይና ለኢራን ታቀርባለች። ግን ታቀርብ የነበረው ነገር ምንድነው? በጣም ጥቂት ነገሮችን አይደለም፣ በጣም ግዙፍ የሆነ ነገር ነው። በኢራንና በእስራኤል መካከል በተደረገው ጦርነት እኮ ቁጥሩን ካልተሳሳት ከ3 እስከ 6 ምልልስ የሆነ አውሮፕላን ግዙፍ አውሮፕላኖች ቴህራን ላይ አርፈው ነበር ቦይንግ ከመጀመሩ በፊት ማለት ነው። ስለዚህ በዛን ሰዓት ላይ ቻይናዎቹ ጭነው የገቡላቸው ነገር ምንድነው ቢባል ይሄ ኮንፊደንሻል ነው፣ ጥልቅ ሚስጥር ሆኖ የተጠበቀ ነገር ነው። የጦር መሳሪያ ተሸካሚ የቦይንግ 446 ኦር ሰምቲንግ የሚባል ነውና እንዳልከው የጦር መሳሪያ መሸከም የሚችል ነው። የሄደበት መንገድም ያስቃል። በሰሜናዊ ቻይና ብቻ ብዙ ትሪኮች ሰርቶ ወደ አውሮፓ ሉክዘምበርግ የሚገባ መስሎ ተመልሶ ወደ ፓኪስታን ምናምን ራዳር አጠፋ ገባ ምናምን ትንታኔዎች በደንብ ሰርተን እናውቃለን ከዚህ በፊት። እሺ እና ይሄ ነገር አሁን ጥሩ ተናግረዋል፣ ጨርሰዋል። እና ይሄ በመሆኑ ምክንያት ነው። ግን ቻይና ይህንን አለች ማለት ግን ከኢራን ጋር ያላትን ምንድነው የጦር መሳሪያ ማቀበል ስምምነት የሚለው በተለያየ መንገድ ልታደርገው ትችላለች። በአይነት ባታቀርብላቸው ምንድነው በስፔር ፓርት መልክ ወይ ደግሞ በብትን መልክ ልሰጣቸው ትችላለች። እዛ ሄደው ፓክ ሊያደርጉት የሚችሉበት ማለት ነው። እና የኢራንን ደግሞ የአሁን የጦር መሳሪያ ማምረት ቴክኖሎጂ ደግሞ ዓለም ሊያደንቀው የሚችለው ደረጃ ላይ ነው የደረሱት። ቀላል ቴክኖሎጂ አይደለም ያላቸው። ኢራን የራሷን የመኪና ኢንጂን ያላት ሀገር ነች። የራሷ የሆነ ልክ እንደ ማርሴዲስ፣ ፔዦ ወይም ፊያት ብለን እንደምንለው የራሷ ኢንጂን ያላት ሀገር ናት። እና ኢንጂንን ማምረት እስከቻሉ ድረስ ያንን ኢንጂን ደግሞ እስከ አውሮፕላን ኢንጂንም ድረስ ሊደርስም ይችላል ካላቸው የቅርብ ግንኙነት ከራሻም ሆነ ከሌሎች ሀገራት ጋር። ስለዚህ ኢራን ከቻይና ቀጥታ መሳሪያ አልገዛችም ማለትና ይሄን ደግሞ ተገኘ ማለት ነገና ተነጎዲያ ሌላ ሀሳብ ሊመጣ ይችላል። ግን ትራምፕ አየህ እንደ ሰው የሺን ሀሳብ ወይም ደግሞ አባባል ይዘው በመልካምነት መሄዳቸው ግን ጥሩ ነው። ግን ለምን ደግሞ እዚህ ላይ አሌክስ በጣም ይቅርታ እንጂ ይሄን ሲሉ እኮ ሺጂንፒንግ ሁለት ነገሮችን እንወስዳለን። ሺጂንፒንግ የጦር መሳሪያውን አላቀርብም ሲሉ እንዳልኩ ከዚህ በፊት ያቀርቡ ነበር ነው፣ እሱን እንስማማበታለን። ከዛ ይሄኛውን ደግሞ የጦር መሳሪያ ከእንግዲህ አላቀርብም አሉ ሲሉ ትራምፕስ ደግሞ ምን አይነት ሌቨሬጅ ሰጥተዋቸው ነው እኮ መመለስ ያለበት። ሰው ይሄን ካልመለሰ ወይም ደግሞ እንዳልኩ ከዚህ በኋላ የጦር መሳሪያውን አልሰጥም ሺጂንፒንግ ሲሉ ትራምፕ ደግሞ ከዚህ በኋላ በኢራን ጉዳይ ላይ እንዲህ አይነት ነገሮችን አላረግም የሚል ስምምነት ላይ ሲደርሱ ነው እንጂ እንደው ተነስተው ሺጂንፒንግንም ያህል መሪ ቻይናን የምታል አገር ዝም ብለህ እኮ በዴታ ወይም ደግሞ በሆነ በጣም በትንሽ ዝቅተኛ በሆነ የስልጣን ደረጃ ላይ ያለ የቻይናን ፖለቲከኛ ብትወስደው በእንደዚህ አይነት ጉዳይ ላይ የሀገሩን ፖለቲካ ኮምፕሮማይዝ አያደርግም። የኢራን ጉዳይ አይደለም የሚታየው እዚህ ላይ። ኢራን ተሸንፋ ቢሆን ኢራን ሙሉ በሙሉ እንትን ብላ ቢሆን ቻይና ምንድነች? ራሽያ ምንድነች? እኔ ራሱ ጥያቄ ይኖርብኝ ነበረ። ግን ሰርቫይቭ ያደረገችው እውነትም ኢራን ቻይናና ራሽያን የመሳሰሉ ሀገራት አጋር ባይኖሯት ኖሮ ምንም ጥያቄ የሌለው በዚህም በዛም ብለው ሁሉንም አጅበው ገልፎቹንም አስገብተው አሁን ያለችበት ደረጃ ላይ እንዳደርስ ያደርጓት ነበረ። ግን በዚህ በመቀጠሏ በድብቅም በምንም በብላክ ፍሊትም በምንም አይነት የጦር መሳሪያ ይኑራትም አይኑራትም ግን ደግሞ እነዚህ ሀገራት በዓለም አቀፍ መድረክም በመከራከር በእንደዚህ አይነት ጉዳዮች ድጋፍ በማድረግ እዚህ ድረስ ምንም እጃቸው የለም ማለት አይቻልም። እና
እንዲያው አንዷን ነገር መዞ በቃ ዝም ብሎ የዜና እንደምታ ብቻ ከሆነ ኢንፎርሜሽኑ እንዲተባለ ነው። ከዛ በኋላ ግን ያሉትን ነገሮች ነጥሮ ማየት ያስፈልጋል የሚለው ነው። ምናልባትም እዚች ጋር እንደ ማጠቃለያ ነጥብ ለዚህ ሀሳብ ልናገር የምፈልገው ምንድነው ምናልባት ቻይናስ እስካሁን ድረስ የሰጠቻት የጦር መሳሪያ ከበቂ በላይ እስከሆነ በገፍ ልትሰጥ እንደምትችል ይታወቃል። በገፍ ልታመርት እንደምትችል ይታወቃል። ምናልባትስ ኢራን እስካሁን ድረስ የወሰደችውን የጦር መሳሪያ እንግዲህ መቼም በብድር ሊሆን ይችላል፣ በረጅም ጊዜ ብድር በነጻም ልትሰጣትም አትችልም። ስለዚህ በረጅም ጊዜ ብድር እንኳን ቢሆን ከስንት መቶ ዓመታት በኋላስ ጨርሳስ ልትከፍል ነው። ስለዚህ እንደ አሜሪካኖቹም ደግሞ የስለላ ድርጅት ዘገባ ደግሞ እስካሁን ድረስ ካሏት መሳሪያዎች ውስጥ 70% ያህሉ አሏት፣ 30% ብቻ ነው የጦር መሳሪያ ያጣችው የሚል አባባል አለ። ሪቴን አድርገዋል። ልክ ነው። እና ሲአይኤ ያለው ነው እንግዲህ እኛ ነው አይደለም። እንግዲህ ይሄንን ልክ እንደ ሳዳም ሁሴን ጅምላ ጨራሽ ፖለቲካ እንትን መጫወቻ ካልሆነ በቀር ወይም ማታለያ ንግግር ካልሆነ በቀር እርግጥም አሁንም ኃይል አላት። ስለዚህ እነ ቢ52 የሚባሉት አውሮፕላኖች በቅርቡ ይደበድባሉ ባሉት የሚቀጥለው 15 ቀን ውስጥ ምናምን የሚባል ነገር አለ። ግን አሁንም ቢሆን የቻይናው መሪ ትልቁ ሀሳባቸውና ፍላጎታቸው በኢራንና በእስራኤል በአሜሪካ መካከል ያለውን ግን ጦርነት ሙሉ ለሙሉ እንደሚያቆሙት ተስፋ አደርጋለሁ። እንዳልከው ይሄኛው አሁን 75% ይሄ ሞባይል የሆኑ ተንቀሳቃሽ የአየር ወይም ደግሞ የሚሳኤል ሲስተሞች 75% ድጋሚ ሪቴን አድርጋቸዋለች፣ 70% ሚሳኤል ሲስተሞቿን መልሳቸዋለች የሚል ከጦርነቱ በፊት ወደ ነበረው ስታተሷ በዚህ ልክ ተመልሳለች ማለታቸው እንዳልከው፣ በዚህ ልክ ግን ሁኔታዎችን ግራ ቀኝ መመልከቱ ጥሩ ነው። ምክንያቱም አሁን ኒውክሌር ጦር መሳሪያ እንዲኖራት አንፈልግም። ይሄኛውንም ሰው ክሊር እንዲሆንለት ይፈልጋል። የኒውክሌር ጦር መሳሪያ እንዲኖራት አንፈልግም፣ የቻይና አቋም እንደዚህ ነው አሉ ትራምፕ። እና የቻይና አቋም የትኛውም ሀገር ኒውክሌር ጦር መሳሪያ ይኑረው ነው እንዴ ብላ እኮ አታውቅም። በመንግስታቱ ድርጅትም ከዚህ በፊት የኒውክሌር ጦር መሳሪያ ቻይናም አላለችም፣ ራሷ ኢራንም አላለችም፣ ራሽያም አላሉም። የኒውክሌር ጦር መሳሪያውን ሳይሆን ኒውክሌርን ለልማት ለእድገቴ ለዴቨሎፕመንት ፈልገዋለሁ ነው ቻይና መብቷ ነው የሚለው እንጂ ቻይና የጦር መሳሪያ እንዲሆን ዊፐናይዝድ እንዲሆን ኢራንን ደግፋት አታውቅም። ኦፍ ኮርስ በውስጥ የሚሰሯቸው ነገሮች አሉ፣ ግን ፐብሊክሊ ከምናያቸው እንደዛ ነው። ትራምፕ ነው ያሉት፣ ሺጂንፒንግ ባላሉት። ሺጂንፒንግ የኒውክሌር ጦር መሳሪያ እንዲኖራት እኛም ፍላጎታችን አይደለም አይሆንም ቢሉ ከሳቸው ቃል ተሰምቶም ቢሆን ኖሮ ኦኬ ይሄ ነገር ጥያቄ ሊያስነሳ ይችላል። አንደኛ ትራምፕ ነው ያሉት፣ ትራምፕ ናቸው ያሉት። ትራምፕ ማለታቸውም ምንም እንትን የለውም፣ ግን ጎን ለጎን ተቀምጠው ነው ሺጂንፒንግ እና ትራምፕ ጎን ለጎን ተቀምጠው ነው። በኒውክሌር ጉዳይ ላይ ስለ ኢራን ያላቸው አመለካከት ከኛ ጋር ተመሳሳይ ነው፣ ላይመሳሰል አይችልም። ባይዞ ኒውክሌር ጦር መሳሪያ የሚባል ነገር ታጠቁ አይባልም፣ ሊባልም የሚችል አይነት ነገርም ስላልሆነ በጣም ደግሞ ውስጥ አደገኛ የሆነ ነገር ስለሆነና ይችኛዋንም በሌላ መንገድ እና አስቸጋሪ ነው። ፑቲንም እኮ ኢራን የኒውክሌር ጦር መሳሪያ ትታጠቅ ብለው አያውቁም። እውነት ለመናገር ግን እንደ አንድ ሉዓላዊ ሀገር ግን ደግሞ ኢራን ሊኖራት የሚገባውን የዩራኒየም መጠን እንዲኖራት ደግሞ ሺጂንፒንግም ፑቲንም ይደግፋሉና ትንሽ እንደዚህ አይነት ነገሮች በጣም እኔ ከአንድ ሀገራችን ላይ ታማኝ ከምለው ትልቅ ተቋም ያዩት እንትን ስለሆነ ነው እንትን ያለኝ እንጂ ኖርማል ሊሆን ይችላል። እንደዚህ ግን አንዳንዴ ኦፒኒየን እንደዚህ አይነት የቻይናና የአሜሪካ ጉዳይ ኢሚዲየት ኢምፓክቱ ለአንድ ሀገር ነው፣ ለኢትዮጵያ ነው፣ ለሌላም ነው። ምክንያቱም ከሁለቱ ከቻልክ ሁለቱም ጋር ልክ አሁን እንዳለንበት ትሰራለህ። ከዛ ውጭ ደግሞ አንደኛው ጋር ብቻ ነው ልሰራ የምትለው አችልም። እነሱ ግን አንደኛው ጋር መስራት ይችላሉ። አሜሪካ ከፈለገች አንድ ኃይል ጋር ትሰራለች፣ ቻይናም እንደዛ። እንደኛ ያለ ሀገር ግን ከሁሉም ጋር ነው ስታንዲንግ ኦን ዘ ፈንስ እንደሚባለው በሁለቱም ሳይድ ያለውን ወለም ዘለም አይነት ነገር ሳይሆን ግን ጥቅሙን እያዩ እንትን እንደማለት ነውና በጣም የቦይንጎቹን ጉዳይ የንግድ ጉዳይ በስፋት ሲነሳ ነበረ አሌክስ እና ከንግድ አንጻርም ያው ደፍስታቸው ታውቀዋለህ፣ ልዩነት አላቸው። ብዙ ነገሮችን ሴኩር እንዲያደርጉ እየተነገረ ነው፣ ግን ያን ያህል ውጤታማ አይደለም ይባላል። ፖለቲካሊ ግን ስኬታማ እንደሆነ የሚያሳዩ ነገሮች አሉ። የኢራን ጉዳይ ተሳክቶላቸዋል ማለት አስቸጋሪ ነው ማለት
ግልጽ የሆነ መረጃም ትራምፕ ያልሰጡትም በዚህ ጀርባ ተሰጣት ከምንለው ከሚባለው ባሻገር ግልጽ የሆነ መረጃ ያልሰጡትም በሆርሙዝና በኢራን ጉዳይ ላይ ግልጽ አቋሟን ኢራን ከዚህ በፊት ከነበረው ሺፍት ስላላረገች እንደሆነ መገመት አያዳግትም እና የታይዋን ጉዳይም እንደዚሁ እንዲያውም ጦር ከተማዘዝን ጦር የሚነሳ ከሆነ አሜሪካና ቻይና በታይዋን ጉዳይ ነው አይነት ያለው አንደምታ ነበረ ሲሰጡ የነበሩት ሺ ጂንፒንግና ትራምፕ ሳይቀሩ ማስጠንቀቂያ ሰጥተዋል። ትራምፕ ምንድነው ያሉት? ያወራኑን መናገር አልፈልግም ነው ያሉት። ያ ምንድነው የሆነ ነገር ብታረጉ ኢራን ማነች ታይዋን ላይ ጥቃት ሰነዝራለሁ የሚል አይነት ነገር ሊኖር ይችላል። ምን እንዳወራን ግን መናገር አልፈልግም ካሉ በኋላ በዛሬ ደግሞ ሌላ ማስጠንቀቂያ ሰጡ። ታይዋን ፈጽሞ ኢንዲፔንደንት ሀገር ሆናሉ ብላ እንዳታስበው ነው ያሉት። ስለዚህ ምን ቢሰሙ ነው የሚል ሀሳብ አለ። ከታይዋን አንጻርም እስኪ ተወሰነ ሀሳብ እናንሳ። እንግዲህ ያው ታይዋን ቻይናም ስትጣራት ነጻ ደሴት ብላ ነው የምትለው። የራሷ አካል ናት፣ ታሪካዊ ሀገሬ ናት። አሁን ታይዋን ወደ እናት ሀገሯ መመለስ ማለት ለቻይናውያን ትልቅ ኩራት ነው የሚሆነው። ታይዋን በዛ በኮሙኒስት ስርዓቱ አልገዛም የሚለው ነገር ነው ያላት። ልክ ላይክ እንደ ደቡብ ኮሪያና ሰሜን ኮሪያ የምትለው ነገር ማለት ነው። ግን አሁንም የንግድ ልውውጡና ስምምነቱ አለ በታይዋንና በቻይና መካከል ይደረጋል። አሁን የሚበጠብጠው ሌላ ድርጅት ነው፣ ሌላ ሀገር ነው። ስለዚህ እነዛ ነገሮች ይቆሙ ነው። አሁን አንድም በግልጽ ይሄን ነገር ያልተናገሩም ብለን ማለት በዲፕሎማሲ ቋንቋም እኮ ውይይቱ አልተነሳም ማለት አይደለም። በደንብ አርጎን ከተዋደው ቁጭ ብለው በስነ ስርዓት የተወያዩበት አጋጣሚም ነበር። ሁለተኛ እንደገና ደግሞ ከጋዜጠኞችም ውጪ ከሌሎችም ተከታዮቻቸው ውጪ በሳቸው የግል መኖሪያ ስፍራ ራሱ ዶናልድ ትራምፕ ተገኝተው ያን ሁሉ ውይይት ማድረግ ምናልባትም የአሜሪካን ፖለቲከኞች ለዚህ ለአጌኒስት ትራምፕን በመቃወም ምናልባት ለኢምፒችመንት ምናምን ሊያበቁት ይችሉ ይሆናል። እንዴት ብቻህን እዛ ልትሄድ ቻልክ እንደ ሰበብ ሊታይባቸው የሚችለው ነገር ማለት ነው። ስለዚህ በኢራንም ላይ ይሁን በታይዋንም ላይ ያለው አቋም ቻይና እኩል ነን አሁን እኩል ነን ብለው የተናገሩትን ቃል ቻይና ማክበሯ አይቀርም፣ ግዴታዋም ነው። አሜሪካን ማክበሯ አይቀርም። ምክንያቱም ታይዋን የጦር መሳሪያ ካላገኘች በእንደዚሁ መንገድ ይቀጥላል ጊዜው። ይሄ ቀይ መስመር ብላ የምትለው ቻይና ሲሪየስ የሆነ ቀይ መስመር ነው። ሬድ ላይን እንደ ፑቲን ወይም እንደ ዜሌንስኪ ወይም እንደ ትራምፕ ወይም እንደ ሌሎቹ የአውሮፓ ሀገራት መሪዎች አይደለም። በቃ የማይነቀነቅ ያ ቀይ መስመር ነው ያለው። ታይዋንን በተመለከተ ታይዋን ላይ ያለው ነገር ያው ተመልሷል። አሁን ታይዋን ልክ እንደ ነጻ ደሴት ነው የምናያት ነው። ወደ እናት ሀገሯ ትቀላቀል አሁን ለቻይናዎች ትልቅ ስጋት አይደለችም። ግን ቻይና ማነች አሜሪካን ለታይዋን መሳሪያ የምታቀብል ከሆነ ታይዋን እንደ አሜሪካን ነው የምትታየው ማለት ነው። ስለዚህ አሁን ምንድነው እዚህ ጋር ያለው ነገር? ታይዋን ነች የምትጣፋው ማለት ነው። ጭዳ የምትሆነው እሷ ናት፣ ሌላ አይደለም። ግን አሁንም አሜሪካኖቹ እዚህ የጦር ልምዱን ታያለህ አለስ እንደዚህ ነው ጦር የሚለማመዱና ከበው ነው የሚይዟት። ይሄ እኮ ማለት አንደኛም የታይዋን ሕዝብ ራሱ እኮ ጭንቀት ውስጥ ነው። በጣም ተረጋግቶም ሊሰራም አይችልም። ሁለተኛ እንደገና ደግሞ በጣም ያደገች ሀገር ነች። አንደኛው ዓለም የምትላት ሀገር ነች ታይዋን ማለት። በቃ የራሷ አስተዳደር የራሷ ግዛት። ግን በቃ ይሄ ወደ ቻይናም ያለውን ነገር ጣልቃ ሳትገባ በፖለቲካውም ውስጥ ጣልቃ ገብነት የለም፣ የኢኮኖሚ ማሻጠርም የለባትም። ስለዚህ ቢተዋቸው ነው የሚሻለው። አሁን አሜሪካኖቹ ራሳቸው ይሄ ለጦር መሳሪያ ሽያጭ የበላይነታቸውን ለማሳወቅ ይሄ ሞኖፖላሪቲ የነበረው ነገር መልቲፖላሪቲ የለም የሚለውን ነገር ለማስረጽ በሚል ብቻ ነው ብዙ ነገሮችን እያደረጉ ያሉት። እንግዲህ ይሄ አጌንስት ቻይና ብቻ ሳይሆን በዓለም ላይ በቃ ሁልጊዜ ብጥብጥ እንዲኖር ነው። ታይዋን ላይ ሰላም መጣ ማለት ለኢትዮጵያም ለአፍሪካም ለዓለም ሁሉ ሰላም ነው። ምክንያቱም ብጥብጥ በሌለበት ጊዜ ሁልጊዜ እድገት አለ፣ ልማት አለ። ይህንን በተመለከተ ነው እንግዲህ ልንነጋገር የምንችለው። ከዛ በተረፈ ግን አሁንም
ከታይዋን ቻይና የምታገኛቸው ብዙ ጥቅሞች አሉ። ታይዋንም ከቻይና የምታገኛቸው በዛም ብዙ ጥቅሞች አሉ። ኢቭን እንኳን በትሬድ ሳንክሽን እንኳን የንግድ ማዕቀብ ላድርግ ብታለ ቻይና በታይዋን ላይ ለ48 ሰዓት የታይዋን ኢኮኖሚ እጅግ በጣም ነው የሚጎዳው እና በጣም ቤስት ኳሊቲ የሚባሉት ማይክሮቺፕሶች ሌሎች የኤሌክትሮኒክስ መሳሪያ እንትኖች የሚሰሩት ሁሉ ታይዋን ውስጥ ነው። በነገር ላይ በአንድ ወቅት ሻንጋይ ላይ በነበርኩ ጊዜ ጥቂት ቀናት ነው እዛ በነበርኩበት ጊዜ እንኳን ብዙዎቹ የቻይና የዚህ የሮቦት ቴክኒክስ ማሽን ያለው ይሄ ፓኪንግ ማሽኖች መስሪያ እነዚህ ራሱ ሮቦትን ማምረቻ ምናምን የምትለው ብዙ ነገር ቺፕሱ ሲጽፉት ከታይዋን እንደሚመጣ ነው የሚነግሩ። በቃ እንግዲህ አስበው በጣም ማይክሮ የምትላቸው በአነስተኛ ደረጃ ነው ያሉት፣ እጅግ ግን በጣም ውድ ናቸው። ከሌሎች ሀገራት ጋር የማይወዳደሩ ናቸው። ስለዚህ በሁለቱ ሀገራት መካከል ጣልቃ የመግባት ነገር ነው። ስለዚህ ቻይና እንደ ሀገር አታያትም፣ እንደ ራሷ ግዛት ነው የምታያት። እዚህ አሜሪካኖች ደግሞ ያንን የማይፈልጉበት ምክንያት ለራሳቸው ጥቅም ሲሉ ብቻ ነው። ስለዚህ መልቲፖላሪቲ ይሄ የዓለም አንድ አይደለም ገዥ አላት 3 4 ወይም ከዛ በላይ ሊሆን ይችላል የሚለው እሳቤ ወደፊት እየመጣ ሲመጣ የአሜሪካን የበላይነት በታይዋን ላይ ያለው ያከትማል። ምናልባትም ታይዋንም ራሷ አልፈልጋችሁም ልትልም ትችላለች አሜሪካን። የኮሚንታጎቹ እኮ ኬሚት የሚባሉት እኮ አሁንም ከዚህ በፊት የነበረውን ወደ ቻይና የመምጣትን ማካሄድ የሚደግፉ አይነት ናቸው። የነበሯቸውን ስምምነቶች የሚያስቀጥሉ ናቸው። እንዲያውም ባለፈው ጉብኝት አድርገዋል አንድ መሪ ከኮሚንታግ ፓርቲዎች ከቀድሞ ማለት ነው። አሁን አዲስ የመጡት ፕሮግሬሲቮቹ ናቸው። ተገንጣይነት ባህሪ ያላቸው እና አንድ ህዝብም ናቸው። በዛ ላይ ወታደራዊ እርምጃ ሺ ጂንፒንግ ለመውሰድ ጊዜ አለ። እንደ ታይም ቦምብ አይነት ነገር ልትወስደው ይችላል። 2027 ላይ እንግዲህ ኔክስት ይር ነው ምን ይሆናል። ሁሉ ነገር የተዘጋጀ እንደሆነ ያለቀ ነገር እንደሆነ በጣም በስፋት ይነገራል። ግን ከአሜሪካ ፖለቲከኞች በኩል የወጡ መረጃዎች ናቸው እስከ 2027 ቢቻል በሰላም የሚለው ነገር ግን አሁን እየተዘጋ መጥቷል። ዊሊያም ላይ ቺያንግ የሚባሉት ፕሬዚደንት ብዙም እንትን የላቸውም። ወደ ቻይና የቀረበም አቋምም የፖለቲካ ፍላጎትም የላቸውም። አጠንክረውት ሊቀጥሉ ይችላሉ። ግን ሺጂንፒንግ እርምጃ የሚወስድ ከሆነ ይሄ በጣም ቻይና በጣም ግዙፍ ዓለም ላይ ቁጥር 3 የጦር አቅም ያላት ሀገር ናት። የጦር ልምምዷ እስከ ጫፎቹ ከዛም በላይ ሊሆን ይችላል። እንዲያውም እኮ ይሄ በተናጠል አንዳንድ መለኪያዎች ላይ ስትመለከት ኮሙሌቲቭ የሆኑ ላይ ነው እንጂ በተናጠል አሁን ባህር ኃይል ቀዳሚ እንደሆነች ይነገራል። እንደዚህ አይነት ነገሮች አሉ። ሞር ደግሞ ራሽያ ማሆን ያለችበት ውጥረት ይታወቃልና ከዛ አንጻርም ሜቢ የቦታ የሌዘር ቴክኖሎጂ ጦር መሳሪያዎች ቀላል የሚባሉ አይደለም። ሌዘሮቹ በጣም ከባድ ናቸው። እንዲያውም በዚህ አካባቢ በታይዋን ሰርጥ በሚንቀሳቀሱ መርከቦች ላይ ሲጠቀሟቸው አያቸዋለሁ። በጣም እንትን ነው የሚመስለው እኮ ቀለል ያለ ፕሮቮክ የሚያደርግ ግን አይነ ላይ ወስደው ነው እንትን የሚሉብህ መርከቧ አቅጣጫዋን እንድትቀይር ምናምን የሚያደርጉበት መጠንና በነዛ ስትመለከት ሌላ ታሪክ ውስጥ ገብተዋል እና ጉዳዩ ቀላል አይደለም። ታይዋንም ሺጂንፒንግ የማይተውት ነገር ቢኖር በዚህ በስልጣን ዘመናቸው ሆንግ ኮንግ ላይ ያመጡትን ለውጥ የምታውቀው ነው። እቺኛዋን ደግሞ ጭራሽ የሆንግ ኮንግ እኮ የተሻለ ነው። አንድ ሀገር ሁለት ስርዓት ነው አይደለ? በአንድ ሀገር ሁለት ስርዓት one country two systems በሚል አይነት ነገር ነው። ይሄኛው ግን እንዲያውም የቻይናዎች ፍላጎት ሆኖ ማለት ነው። አዎ። ስለዚህ ይሄኛው ጭራሽ እንግሊዞቹ በመተረከብ ሰዓት እኮ እንደ ሀገር ማስተዳደር ትችል ነበር። ይሄኛው ደግሞ ጭራሽ ሀገር ናት ነው ኦፍ ኮርስ ተብሎ የሚወሰደውና ሜቢ ታይዋንም ቀላል አይደለች። 23 ሚሊዮን ህዝብ አላት። አብዛኛው ብዙ ተዋጊዎች አሏት። የጦር መሳሪያዎቿ ረቂቅ ናቸው። ሚሳይል ሲስተም አላት። እንደ ፖሴይዶን አይነት የጦር መሳሪያዎች አሉ። ግን አፍተር ኦል ከግዙፏ ቻይና ጋር የሚደረግ ፍጥጫ ሊሆን ይችላል። ቻይና ግን ይህን ሁሉ ህዝብና ይህን ሁሉ 1.4 ቢሊዮን ህዝብ ይዛ ተጨማሪ ህዝብ እንግዲህ ይሄ ነው አየ ህዝብን የህዝብ ቁጥርን ለፖለቲካ፣ ለኢኮኖሚ፣ ለሚሊተሪ ለብዙ ነገር ተጠቀምበት። ህዝብ ቁጥር ሀብት ነው የሚባለውም ከዚህ አንጻር ነው። አንዳንድ ሉዓላዊነትን ታስከብራለህ፣ ብሔራዊ ጥቅምን ታስከብራለህ። ህንድና ቻይና እኮ እኔ ነኝ አንደኛ የሚባባሉት እኮ ምን ያህል ቁጥሩ እኮ አይደለም ፋንክሽን ስላለው ነውና ብዙ ጊዜ እንግዲህ እኛም በአፍሪካ ቀንድ ፖለቲካ ላይ አንዱ ነገር የሚነሳለን እኮ 130 ሚሊዮን ህዝብና ከዛም በላይ 2050 ላይ ስንት ነው የሚገቡት ሰው አያስፈልጋቸውም ወይ? እንደ ቀይ ባህር አያስፈልጋቸውም ወይ? እንዲህ አይነት ነገር ለውጥ የሚባለውም እኮ
ኮምፕሮማይዝ መደረጊያም አንድ ነጥብ ሆኗልና አሌክስ ከዛ አንጻር ነው እንግዲህ ሀሳቦችን ያነሳ ነው። ሜቢ የመጨረሻ ሀሳብ ስለ ሩሲያ ግን አንተ ከቋንቋም ከምንም አንጻር እንደም የመጨረሻ ሀሳብ ካለ እኔ ያዩት ተሰማውት ነገር የለም። ያው እንግዲህ ምንድነው በቀጣይ ሁኔታ የምናየው እንደሚባለው ነው የምንለው። እንግዲህ ሜይ 19 እና 20 ፑቲን ወደ ቻይና ይሄዳሉ። ይሄ ጉብኝት ደግሞ ቀላል የሚባል አይደለም። አሁንም አንደኛ በስጋት የታጀበ ነው። ዩክሬን ላይ በጣም ከፍተኛ የሆነ ዱላ እያረፈባት ነው። ዩክሬንም ደግሞ በትናንትናው ዕለት ራሱ መሀል ኪየቭ ላይ ወደ 23 ሰዎች ሞተዋል። በመሀል ደግሞ 3 ህጻናት መሞታቸው ራሱ በሩሲያን ፖለቲከኞችም ዘንድ ትንሽ ቁጣን አስነስቷል። ያልወደዱም ነገር አለ። ምክንያቱም በሩሲያ ባህልም ወይም ደግሞ ያው በሩሲያ የአኗኗር ዘይቤ ውስጥ የህፃናት ሞት እንደ ትልቅ ጉዳት ነው የሚታየው እና ብዙ የጦር መሳሪያ ቢማረክ ወይም ቢወድም ይሻላል የህፃናት ሞት ከሚሰማና እነዚህ ደግሞ አሁን ምዕራባውያኑም ደግሞ በደንብ አድርገው እያገዘፉት ነው ያንን ነገርና ዩክሬን በጣም በብዛት እየተደበደበች ነው። ያ ነገርም መቆም አለበት እና ቻይና እና ሩሲያ ያላቸው አሁን ያለው ግንኙነታቸው እጅግ በጣም ከፍተኛ ስለሆነ ሜይ 19 እና 20 በሚደረገው ስምምነት ላይ መልካም ግንኙነት ቢኖር ግን ምናልባትም ቀደም ማን አሸነፈ ማን ድል አደረገ የሚለውን የሁለቱ መሪዎች የቻይናና የሺና ፑቲን አብረው የድላችን ብለው ዋንጫ የሚያነሱበት ጊዜያቸው መሆኑ አይቀሬ ነው። እንትን እንደዚህ ነጥብ ላይ ፑቲን ዩክሬንን ሙሉ ተቆጣጥረው መያዝ አይችሉም የሚል ጥያቄ ምናምን ሲነሳ ይችላሉ፣ ኦብቪየስሊ ይችላሉ። ግን ፍላጎታቸው እነዚህ የያዟቸው ግዛቶች የሚሉት ጦርነት ማለት እነዚህን ግዛቶች ይዞ ማስቀጠም መያዝ ነው። በእነዚህ ላይ ከቆሙ አላማቸው ቀድሞውንም ይሄ ስለነበረ ስለሚጠቁም ነው። ግን እንግዲህ ብዙ ነገሮች ደግሞ እስከ ሮብ ብዙ አዳዲስ ነገሮችን ልንመለከት እንችላለን። አሌክስ ጥሩ ጊዜ ነበረን። አመሰግናለሁ። ኦልራይት ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው። የተለያዩ ሀሳቦችን አንስተናል። በተለይም የኢንዶ ፓሲፊክ ጉዳዮችን የፕሬዚዳንት ዶናልድ ትራምፕ ወደ ቻይና መጓዝና ከሺ ጂንፒንግ ጋር ምን አወሩ የሚለውን ከሆኑ ፖለቲካ አንጻርም እንደዚሁ በዓለም አቀፍ ጉዳዮች ላይ በስፋት ተወያይተናል። አለማየሁ ሀሊና ቢኒያም ካሴ አብራችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።